ለምን እሱ ወደዛም እንደመጣው አልገባህም። በቃ ባልተገባህ ነገር ላይ ነው ዝም ብለህ አንድ 2-3 ደቂቃ ላይ ያወራኸው። ከኮንሴፕቱ በጣም ርቀህ ሄደ። እናንተ ብቻ ትቀበላላችሁ። ኧረ ነውር ነው፣ ነውር ነው፣ ነውር ነው፣ ነውር ነው። እንዴ ስነ ስርዓት ይኑር። እኔ ሚታርግ የምሰማ የነበረው ተመችቶኝ መሰለህ። በፍቅር እናውራ። ሚታርግ ትገባለህ። እኔ አሁን ልደት ቆይ፣ አንተ እኮ አይደለህም እኮ መዳብ አንተ ዳዊት እንዳያወራ ለምን ይፈራሁና ዋይ አልገባኝ። ይሄ ቺፕ ፖለቲክስ አሁን ፖለቲክስ የሰራው አይደለም። ከስንት ዓመት በኋላ ግልጽ ነው። እምነት ብቻ የሚለውን አንተና ዳዊት አብራሩ እንዳልጠላልህ የገዛ ጓደኞች ከደሜ ጋር ልንስማማ ነው። ቆይ ደሜ የህፃናት ጥምቀትን ሉተራ እንደሚቀበሉት ነው የምትቀበለው? አሁን እኮ እነሱ እንደሚያምኑት ነው ማምነው አልክ እኮ አይደለም እንዴ? ኧረ ጌታ ኢየሱስ ሮሜ 5 ብለህ አምጥተህ በእምነት ብቻ ልታሳይን ስትል በእምነት ብቻ የለም እዚህ ጋር። ስለዚህ በእምነት ብቻ የለም እኮ እሱን ልጨርስ ስል እኮ ገባህብኝ። አሁን እኔ እኮ ከእኔ ጋር ነው የምታወራው። ከአንተ ጋር ላውራ በእምነት ብቻ የሚለው ከአንተ ጋር ላውራ እኔ ቤት አለኝ። እኔ ደሜ ምሳሌ ነው የምሰጥህ። ቤት አለኝ ኦኬ። እና አንተ የኔን ቤት መግዛት ትፈልግሃል። ኤግዛክት ወርድ ፋላሲ ስለሆነ እየተጠቀምክ ያለው ማለት ነው። ስለዚህ የኔን ቤት መግዛት ፈልክና መጣህና ኤፍሬም ያንተን ቤት መግዛት ፈልጋለሁ አልከኝ። እሺ አልኩ። ስንት ነው የምትሸጠው አልከኝ። 1 ሚሊዮን ብር ነው የምሸጠው አልኩ። ኦኬ። ስለዚህ ቤት የሚሸጠው ስንት ነው? የኔ ቤት የሚሸጠው ደሜ ጥያቄ መሰለኝ። 1 ሚሊዮን ብር 1 ሚሊዮን ብር ነው የሚሸጠው። ኦኬ ታንኪዩ። በጣም ፌር ትክክለኛ መልስ ነው የመለሰው። አሁን አንተ ምን እያልከኝ መሰለ? እኔ መጽሐፍ ቅዱስ በእምነት ብቻ ነው የሚዳነው ብዬ መጽሐፍ ቅዱስ ላይ ስታምን ድነሃል የሚል ጥቅስ ሳመጣ አይ ስታምን ብቻ የሚል ነገር አልጨመርክም አልክ። ስለዚህ ምን እያልከኝ ነው? ቤቴን ልትገዛ መጣህና ስንት ነው የሚሸጠው ስትለኝ 1 ሚሊዮን ብር አልኩ። ከዛ ምን እያልከኝ ነው? አይ 1 ሚሊዮን ብር ብቻ ስላላለ ፍሬም ከ1 ሚሊዮን ብር ዋጋው ይጨምራል እያልክ ነው። ወይ ይጨምራል ወይ ይቀንሳል። ልናገር እኔ ደግሞ ቆይ ልጨርስ እና ለአንተ ትናገራለህ። ስለዚህ ኢየሱስ ጋር ሄደህ ምን ማድረግ ትችላለህ? መዳን እፈልጋለሁ ኢየሱስ ምንድን ነው ማድረግ ያለብኝ ስትለው እውነት እውነት እልሃለሁ በእኔ የሚያምን የዘላለም ሕይወት አለው እያለ ኦኬ፣ በእኔ የሚያምን ብቻ አላለኝም እና ኢየሱስ ሌላ ነገር ይኖራል። ጳውሎስ ጋር ስትሄድ መዳን እፈልጋለሁ ሲለው የእስር ቤቱ ጠባቂ በክርስቶስ ስታምን ትድናለህ አለው። ስለዚህ በክርስቶስ ስታድን ብቻ የሚል ቃል ስላልተጠቀመ ስለዚህ ብቻ አይደለም ማለት ነው፣ ሌላም ይጨመራል እያልከኝ ነው አንተ። ጥያቄ ሎጂክ ስለሆነ ልናገርና ሽያጭ ቦታ ላይ አንተ አሁን ቤትህን በ1 ሚሊዮን ብር እሸጣለሁ አልክ። በ1 ሚሊዮን ብር ብቻ አላካተትክም። ነገር ግን አንዳንድ ሽያጮች ፊክስድ የሚባል ነገር አለ፣ የማይጨምሩ የማይቀንሱ። እነዚህ ብቻ የሚባሉ ማለት ነው፣ ፊክስድ ናቸው እነዛ ሽያጮች። ምንም ቢሆን ምንም ያ ቤት 1 ሚሊዮን ብር ብቻ ነው የሚሸጠው። ያ ማለት ምንድነው? ነገ ሀሳብን አትቀይርም፣ ሀሳብን አትለውጥም። ለምን? ብቻ አካትበታል። እንደገና ደግሞ 1 ሚሊዮን ብር ብልሃል። 1 ሚሊዮን ብር ካልክ ነገ ገበያውን አይተህ ልጨምር ትችላለህ። ፊክስድ አይደለም ማለት ነው። 1 ሚሊዮን ብር ማለት ፊክስድ አይደለም ማለት ነው። ስለዚህ ወደዚህ ደግሞ ስንመጣ እምነት ብቻ ካለ ምን አያስፈልግም እያለ ነው ለመዳን? ጥምቀትና ስጋ ወደሙን መውሰድ አያስፈልግም እያለ ነው፣ እምነት ብቻ የሚል ከሆነ። ነገር ግን ለመዳን ስጋና ደም መውሰድ እንደሚያስፈልግ መጽሐፍ ቅዱስ ይናገራል። 1 2 እምነት ብቻ እንዳላዳነ እንደማያድን ራሱ ኢየሱስ እዚህ በዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ይናገራል። ምን ይላል? እንደዚህ ይላል እነዚህን አይሁዶች። ቆይ ሌላ ደም አንዴ ከዛ በፊት እኮ 126 ጥቅስ አለን። ገና አንድ ብቻ እኮ ነው። ሌላ ስለዚህ በዚህ መልስልኝ ስላለኝ ነው። ሌላ ያሳይ እንጂ ሌላ 126 ጥቅስ አለ። ከ126ቱ አንደኛውን አልተቀበልነውም። እንቀጥላለን። ብቻ የሚል እስኪመጣ እናዳምጥና እንመልሳለን።
በቃ እዚህ ጋር ግን ትንሽ ይሁንዬ የእግዚአብሔር ቃል መብራራት ስለሚፈልግ ለምሳሌ ጃንደረባው ሲያነባው ሊገባው ስላልቻለ ፊልጵስዩስ መጥቶ አስረዳው። ምክንያቱም መጽሐፍ ቅዱስ ማብራሪያ ስለሚፈልግ ብቻ አንደርስታንድ። አይ ቃል በቃል ምን ተባባሉ መሰለ ብሩዬ? ቃል በቃል ምንድን ነው? ብቻ የሚል ቃል 126 አለኝ አውጣለሁ ነው ያለ ነው ፍዬ። አይ ሴድ ኦኬ። ስለዚህ ከ126ቱ እንደሱ አይደለም ብቻ የሚል ቃል ሳይሆን በእምነት ብቻ እንደሚዳን ጥቅስ አለኝ። 126 ጥቅስ ነው ያለ መጽሐፍ ቅዱስ ላይ ያልኩህ አይደለም። በነገራችን ላይ እኔ ብቻ ኮሌክት ያደረኩት ነው እንጂ 126 ሳይሆን አዲስ ኪዳን በሙሉ በእምነት ብቻ እንደሚዳን የሚናገር መጽሐፍ ነው። እኔ አሁን 126 ብቻ ጥቅስ ነው ያለውም እያልኩኝ አይደለም። እሱም ይታረም። አንደኛ። ሁለተኛ ብቻ የሚል ቃል አመጣለሁ አይደለም። በእምነት ብቻ እንደሚዳን ማስረጃ አመጣለሁ ነው ያልኩት። ብቻ የሚል ኤግዛክት ወርድ ፋላሲ ነው። አሁን እናንተ እየሰራችሁ ያላችሁት ምንድን ነው? ፋላሲ አልሰራንም። አንተ ካልከው አንጻር ነው በእምነት ብቻ የሚለው አንተ ነው ያልከው። ኖባዲ ዮኒዬ ካዞርኩት እናንተ አትመልሱማ፣ ትጨነቃላችሁ። መላው ክርስቲያን ይጨነቃል። ማዞሩ ሳይሆን መጀመሪያ አንተን ትመልስና አዙረው ተፈለገ። ይኸው ላዙርላችሁና እናንተ አትመልሱ። ያንተን መልሰውና የመጽሐፍ ቅዱስ ላዙርና ጥያቄ ልጠይቃችሁ እኮ በእናንተ ሎጂክ እንደማይሰራ ከጥያቄው በፊት መመለሱ አይቀድምም እኮ። መለስኩኝ እኮ ዮኒዬ። ስመልስ ምን አልከኝ መሰለ? ቆይ አሁን በእምነት ነው የጸደቅነው አልክና አሳየው። አንድ ጥቅስ አመጣውና የጸደቅነው በእምነት ነው አለ ጳውሎስ። ስለዚህ በእምነት ነው የጸደቅነው ሌላ ነገር አልተጨመረም ስልህ፣ አይ በእምነት ብቻ የሚል ቃል ወደ ታች ስትወርድ አልተጨመረም። ቆይ ወደ ታች ወርደ ስታነበው ተጨምሯል። የተጨመረ ነገር የለም ምንም ነገር። ጳውሎስ ጨምሮ አያውቅም። ባይገርም ቆይ ላንብበው አንዴ። ችግር የለውም። ምንም ጨምሮ አያውቅም። ጳውሎስም ኢየሱስም ሐዋርያቱም ጨምሮ አያውቅም። ቢጨምሩማ እኛ እንጨምር ነበር። ስለዚህ አሁን እዚህ ጋር ያው እዚህ ጋር ብቻ የሚል አላመጣም። ለምን እምነት ብቻ ብሎ ሶላ ስለማን ነው ሉተር ያስተማረው ትምህርት ከመጽሐፍ ቅዱስ የሚባለው ብቻ የሚል ቃል ለምን? አሁን እኮ ፊ ምን አለ መሰለህ፣ እኔንስ ለምን አትሰማኝ? ማርያምን አሁን ሰማለሁ። ሉተር ከመጽሐፍ ቅዱስ ነው ብቻ ነው ያመጣው አድርገኝ። እምነት ብቻ ብሎ ሲናገር ከመጽሐፍ ቅዱስ ነው ያመጣው ብዬ ስልክ ስትለኝ፣ እንደዛ ከሆነ ከመጽሐፍ ቅዱስ እምነት ብቻ የሚል አሳየኝ ስል 126 ብቻ የሚል አለ አሳያለሁ አልክ ራስህ። ገባ? ሉተር ከመጽሐፍ ቅዱስ ካመጣ ይሄንን ቃል መጽሐፍ ቅዱስ ላይ እኔ ደግሞ የለም ብዬ ነው የማምነው። እምነት ብቻ የሚል ከመጽሐፍ ቅዱስ አታመጣም ስል በኮንፊደንስ አመጣለሁ አልከን። አሁንም በእምነት ብቻ እንደሚዳን ነው እያመጣ ያለሁት። ቆይ አሳይሃለሁ፣ እሱን አሳይሃለሁ። ምን እያልኩ እንደሆነ አሳይሃለሁ ትላለህ እንጂ ያው ብቻ የሚል አላሳየኝም። እሺ ግራ ላጋባህ እንደ ደሜ እየገፋፋኸኝ ነው። ዲቤት እንትናን ያችን ሶኒ ማሽኗን እንትን ልበላት፣ ችግር የለውም አነሳኋት። በቃ አሁን ሶኒ ማሽኔን አንስቼ አሁን በዲቤት ስፕሪት ነው፣ አሁን በዲቤት ስፕሪት ነው ያለው። ስለዚህ ከዚህ በኋላ ዙሩን አደርገዋለሁ። ተከታተሉ፣ ልብ ብላችሁ ተከታተሉ። አሁን ጥቅሱን አውጣው። ማርቆስ 16 ማርቆስ 16 ምን ይላል? ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ይላል። አመሰግናለሁ። አሁን አንተ ላልከው አመሰግናለሁ። ሊስን አሁን ያመነ የተጠመቀ ይድናል ወይ ስለው ደሜ አዎ ያመነ የተጠመቀም ይድናል ስለሚል ይድናል አለ። ይሄን ኦርቶዶክሳውያን በሙሉ ይላሉ። በጣም ጥሩ ጎበዝ፣ መጽሐፍ ቅዱስ ነው የሚለው ትክክል። ያመነ የተጠመቀም ብቻ ሚል የለም። ብቻ ሳይኖር ያመነም የተጠመቀም እንዴት ይድናል ብለህ በኮንፊደንስ መናገር ቻል። ብቻ ሚል ሳይኖር ደበላልክ ይጨርስ። አንዴ ዝም በል ደምረው ፕሊዝ። ቆይ ዝም በል ይጨርስና አንተ መልሱን እኮ በደንብ መመለስ ትችላለህ። ያላደመጥከውን እንዴት ትመልሳለህ? ብራዘር ዮኒዬ በአንተ በኩል ይህን ጥያቄ ጠይቅ። አሁን ደሜን አንድ ጥያቄ ጠይቁት። ያመነ የተጠመቀ ይድናል ወይ ስለው እንዴታ ያመነ የተጠመቀ ይድናል መጽሐፍ ቅዱስ እኮ ይላል አለና ማርቆስ 16 እኮ ያመነም የተጠመቀም ይድናል ይላል። ስለዚህ ሰው አምኖ ሲጠመቅ ይድናል አለ። የኔ ጥያቄ ደግሞ ሴም አፕሮች አፕላይ መሆን አለበት። ስለዚህ ያመነ የተጠመቀም ብቻ ይድናል የሚል ነገር የለም። ስለዚህ ያመነ ይድናል ሲል አልቀበልም ብሎ ያመነ የተጠመቀ ይድናል የሚለው ብቻ ሳይኖር እንዴት ተቀበለ? ብቻ የሚል አለ ወይ? እኔም ጠየቀኝ። ተባረክ። ያመነ የተጠመቀ ምን ማለት ናት? አብረ ማየት አለብህ። ገባ? ያመነ የተጠመቀም አየህ ሚል አለ። በጣም ጥሩ። አይ በጣም ጥሩ። ብቻ ሚል የለውም። ብቻ ሚል ታዲያ ለምንድን ነው እኛን ብቻ ሪኩዌስት ምን? በጣም ጥሩ የሚለው ምንድን ነው? ጭማሪ አለው። ያመነ የተጠመቀም ማለት ምን ማለት ነው?
አሁን አንድ ሰው ለምሳሌ ዮናስም ኤፍሬምም ካለ ምን ማለት ነው? ዮናስና ኤፍሬም ማለት ነው አይደለም? ኦኬ እኔ እኮ አሁን እሱ ላይ እኮ አይደለም እንትን እኮ እሱ ላይ ያመነም የተጠመቀም ይድናል አለ ኢየሱስ። ቃሉን ተቀብያለሁ። እኔ ቃሉ እኮ የእግዚአብሔር ቃል ነው። ተቀብያለሁ። እኛ እንቀበላለን። ይሄንን ቃል ተቀብያለሁ። እኔ ቃሉን አይደለም አሁን ምን ጥያቄ ጠየቁት? እሱ እናንተ አንድ ጥያቄ ጠየቃችሁኝ። እኔ ኦኬ በእምነት ብቻ እንደሚዳን መጽሐፍ ቅዱሳዊ ማስረጃ አምጣ ስትሉኝ እኔ አንድ ጥቅስ ነው ጳውሎስ ያለውን በእምነት ጸደቅን የሚል አመጣውና በምንድን ነው የጸደቅነው? በእምነት። ስለዚህ ይኸው በእምነት ነው የጸደቅነው፣ ሌላ ነገር አልተቀላቀለም አልኩ። አሁን ሌሎቹንም ጥቅሶች ላመጣ ነበረ። ጳውሎስን ለምሳሌ ሌላውን ካልከኝ እዛው ላይ ወደ ታች ወረድ ብትል መከራን የሚል አለው እኮ ራሱ ላይ ዶን ከሚው እናየዋለን። እሱን እናየዋለን። ትንሽ ሰው ምንድን ነው እኔም ከዛ በኋላ ተከታትዬ ላመጣ ነበር። ኢየሱስ በተደጋጋሚ የሚናገረው አለ። እውነቱን እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው ይላል። እንደገና የወህኒ ጠባቂው ጳውሎስን የምታስታውስ ከሆነ ያመለጡ ከእስር ቤት መስሎት ምናምን ራሱን ሊያጠፋ ሲል አይ አለን እዚህ አታጥፋ ምናምን ብለውት ከዛ በኋላ ምንድን ነው የሚላቸው? መዳን እፈልጋለሁ ምን ላድርግ ሲል ብታምን አንተና ቤተሰብ ትድናል። እነዚህን ጥቅሶች አመጣላችሁ ነበር። አምነው ሰዎች እንደዳኑ አምነው እንደሚድኑ ጥቅሶችን እናንተ ብቻ የሚል ቃል ስለሌለ አሁን የምታመጣቸውን ጥቅሶች በሙሉ ኤግዛክት ወርድ ፋላሲ የሚባለው ማለት ነው ብቻ የሚል ቃል ላይ ስለሌለ ኦኬ፣ ስለዚህ በእምነት ብቻ አይደለም ሌሎች ነገሮችም ይጨመራሉ አላችሁ። ኦኬ አልኩና አሁን ሴም አፕሮች ነው አፕላይ ማድረግ ያለብን። ስለዚህ እናንተን አንድ ጥቅስ ጠየቁኝ። ያመነ የተጠመቀ ይድናሉ ያልኩ። አረ ካዲያ ሰውም ካመነና ከተጠመቀማ ይድናል። ማስረጃ አላችሁ ወይ? አዎ ማርቆስ 10 ይታወቃል። ይሄ ቃል ማርቆስ 16 ላይ አለ። ምን ይላል? ያመነ የተጠመቀም ይድናል ይላል። ብቻ ሚል አለው የለውም? ብቻ ሚል ሳይኖረው ቆይ ደምረው ዝም በል። እኔ ጋር ነው የጠየቀኝ። ስለዚህ እኛንን ብቻ ብለን የመጣ ነው ወይስ ፍያ አንተነ ብቻ ብለን? ቴንክ ዩ ዮኒ። እዚህ ጋር ሚስ አንደርስታንድ እኛ ብቻ የሚል እምነት ምንድነው? ፍሮም ዘ ቬሪ ቢጊኒንግ። አዎ ቆይ ልደት እኔ ስለጠየቀኝ እኔ ልመልስ። ልደት ቆይ ምንድነው መሰለህ ያልከው? ፍያ አንዴ አንተንም ሳዳምጥ ስለነበረ እሺ ዮኒዬ ምንድነው ያልከው መሰለህ? አንተ ብቻ የሚል ነው ያልከው። እኔም ሆነ ደምረው ብቻ የሚል አላልንም። we didn't say that። ስለዚህ ያመነ የተጠመቀ ይድናል ሲል ይድናልም ይላል፣ ያላመነ ይፈረድበታል ይላል። ስለዚህ ያንን እኛ ብቻ ብለን የመጣነው ነገር የለም። አንተ ነሱን ምን ማድረግ የምችለው መመለስ ያለብህ እንጂ እኛ አይደለንም አላልንማ። እኛ ብቻ የሚል እምነት ብቻ የሚል ይዘን እኛ አልመጣንም። አረንሴ ደምረውም አላለም። ስለዚህ አንተ ነው ያልከው። እናንተ አላላችሁ ብቻ አላላችሁም። እናንተ ብቻ ብላችሁም አታውቁም። እኔ ብቻ አላችሁ የሚል ምንም ክሌም የለኝም። እንደዛ አላልኩም። አሁንም ልብ በሉ። የኔን አርጊመንት ያዝ። የኔ አርጊመንት ምንድን ነው? ሰው በእምነት ብቻ ይድናል አልኩኝ። ኦኬ በእምነት ብቻ አይድንም ሰው አላችሁ እናንተ። ለምንድን ነው በእምነት ብቻ አይድንም የምትሉት? መጽሐፍ ቅዱስ እኮ አመኑና ዳኑ ሚላለ፣ እመኑና በእኔ ትድናላችሁ ሚላለ ስል አይ እመኑና ብቻ ሚል የለም፣ ወይም ደግሞ በእምነት ብቻ ሚል የለም። ብቻ የምትለው ቃል የለችም። ስለዚህ መለስክልኝ፣ ራስ መለስ። በእምነት ብቻ ነበር የሚል ቢኖር ጨርሳ በእምነት ብቻ ምትል ስለሌለች፣ እሺ በእምነት ብቻ ምትል ስለሌለች በእምነት ብቻ አይዳንም አላችሁ። እሺ በእምነት ብቻ አይዳንም ለምን? ብቻ ሚል ስለሌለ። በእምነት ብቻ በእምነት ይዳናል ሚል አለ አላችሁ። ኦኬ በእምነት ብቻ ግን ሚል የለም። ስለዚህ በእምነት አይዳንም አላችሁ። ኦኬ አሁን እኔም ተመሳሳይ ሎጂካል ጥያቄ ጠየቁ። ምን ጠየቁ? ሰው ያመነ የተጠመቀ ይድናል ወይ አልኳችሁ። አዎ ያመነ የተጠመቀ ይድናል አላችሁ። ኦኬ በጣም ጥሩ። ያመነ የተጠመቀ ይድናል ሚል ማስረጃ አምጡልኝ አልኳችሁ። ማርቆስ 16 አላችሁ። ትክክል። ማርቆስ 16 ምን ይላል? ያመነ የተጠመቀም ይድናል ሚል አለ። እንዴ ያመነ ሰው አምኖ የተጠመቀ ሰው ይድናል ያላችሁት እናንተ ኦኬ ብቻ ሚል ቃል ኖሮ አይደለም እዛ ጋር ያመነ የተጠመቀ ኦኬ ያመነ የተጠመቀም ብቻ ይድናል አይደለም የሚለው። ስለዚህ ሰው አምኖ ሲጠመቅ ይድናል እንዴት አላችሁ? እኔ ኢየሱስ እውነት እላችኋለሁ በእኔ የሚያምን ይድናል ሲል ወይም ደግሞ ቅድም እንዳሳየው ማለት በእምነት ጸደቅን የሚል ጥቅስ አምጥቼ በእምነት ነው ሰው የሚጸድቀው ስል ኖ ብቻ ስለሌለ በእምነት አይጸድቅም አላችሁኝ። እናንተም እዛ ጋር ያመነና የተጠመቀ ብቻ ሚል የለም እዛ ጋር።
ግን ያመነና የተጠመቀ ይድናል አላችሁ። ብቻን አትጠቀሙም እናንተ። ኦፍኮርስ ግን ያመነ የተጠመቀ ድኗል ብላችሁ ነው የምታምኑት አይደል? እኔ ካዲያ ያመነ ኢየሱስ ራሱ ማለት ያመነ ድኗል ሲል ኢየሱስ ኦኬ ያመነ ይድናል ስል ብቻ ስለሌለው አትድንም ለምን ትሉኛላችሁ? እናንተ ጋር ብቻ ኖሮ ነው እንዴ ያመነ የተጠመቀ ይድናል ያላችሁት? የእናንተ ጥቅስ ላይ ብቻ አለች እንዴ? እኔ ጋር ሲመጣ ብቻ የሚያስፈልገው ለምንድን ነው? እናንተ ጋር ሲመጣ ያመነ የተጠመቀ ይድናል፣ በቃ ጥሩ ነው፣ ጥቅስ ነው ተገኝቷል። ያመነ የተጠመቀ ይድናል፣ ድናችኋል። እኔ ጋር ሲመጣ ቆይ አንዴ ለሚ ፊኒሽ ማለት ነው። እናንተ ጋር ሲመጣ ያመነ የተጠመቀ ይድናል የሚል ጥቅስ አመጣችሁ። ስለዚህ ያመነ የተጠመቀ ይድናል አላችሁ። ትክክል። ማን ነው የሚያወራው? ከእኔ እያወራው እኩል እኔ ጠብቄ አይደል ያወራሁት። ለሚ ፊኒሽ እናንተ ጋር ሲሆን ያመነ የተጠመቀ ይድናል የሚል ጥቅስ ተገኘ። ትክክል ነው፣ የእግዚአብሔር ቃል ነው፣ እውነት ነው። ያመነ የተጠመቀ ይድናል ብላችሁ ታምናላችሁ። እኔ ደግሞ ያመነ ይድናል የሚል ጥቅስ አመጣውና ያመነ ይድናል ስል ብቻ መኖር አለበት አንተ ጋር። እኛ ጋር ብቻ ባይኖርም ችግር የለውም፣ አንተ ጋር ግን ብቻ መኖር አለበት። ለምን? አንተ ያመነ የተጠመቀ ይድናል ትክክል ነው አላልክም? እኔ ያመነ ይድናል ሲል ካዲያ ኢየሱስን ያመነ ይድናል ስል ብቻ ሚል ስለሌለው ለምን ትለኛል? ብቻ ለምንድን ነው እኔ ጋር ብቻ የሚያስፈልገው? እናንተ ጋር ለምን አያስፈልግም ነው? እናንተ አትፈልጉትም። አይ ነው ግን አንተ ጋር ያስፈልጋል ካላችሁ እናንተ ጋር የሚያስፈልጋል። ለምሳሌ ቆይ አርጊውመንቱን እኮ ቀለል ማድረግ ይቻላል። ምን እንደምልህ ታውቃለህ ኤፍዬ? ምን እንደምጨምር ልንገርህ። አሁን ለምሳሌ የሆነ ሰው አምኖ ተጠመቀና ከዛ በኋላ ስራውን አልሰራውም፣ በቅድስና አልተመላለሰም፣ ሌላ ነገር ውስጥ ገባ። ያም ያፈርሰዋል። ማመኑ ብቻ የትም አያደርሰው። ስለዚህ አንድ ሎጂኩ ራሱ ላይሰራ ይችላል። ገባ? በእምነት ብቻ ካለ ምን አለ መሰለ፣ አሁን የሆነ ሰው ያምነዋል፣ ክርስቶስን የሚያምን ብዙ አለ፣ ግን መንግስተ ሰማያትን የማያወርስ እያመነ ብዙ አለ። ምን በጽድቅ መመላለስ ይጠይቃል፣ ማመን ብቻ አይደለም። ስለዚህ በጽድቅ መመላለሱ ምን ያመጣል? ጥቅሙን ይዞ ይመጣል ማለት ነው። ስለዚህ ኃጢአትን ርቆ ኃጢአትን ክዶ ከዛ በኋላ በጽድቅ በሚመላለስ ዓለምን ክዶ የሚሰራው ስራ ነው የሚያጸድቀው። ስለዚህ ዳብን ሰይድ አሁን አንተ ከምትለው ጋር ብቻ ጨምረህ የመጣው አንተ እንጂ እኔ ብቻ ብል እኔን ትጠይቀኛለህ። ደምረው ብቻ ብሎ ቢመጣ ትጠይቀዋል። ውርንሴ ብቻ ብለ የመጣው አንተ ነህ እያለ ነው ኤፍሻ። ሂድንሴ ብቻ አርንሴ ብቻ እኛ ብለን ያልገባህ ነገር አለ። አስረዳኝ። እኔ አርጉመንት አሁንም አርጉመንት የእምነት አቋም ነው። የእምነት አቋም መጽሐፍ ቅዱስ አይደለም። የእምነት አቋም ዮኒዬ፣ አንድ ጊዜ ቆይ ኢብሪዬ፣ ዮኒ አሁን ያልተረዳኸኝ አንድ ነገር አለ። አሁንም አርጉመንቴ አላገኛችሁትም። አርጉመንቴ ምንድን ነው? እኔ ለምሳሌ ሰው ሚድነው በእምነት ብቻ ነው አልኩኝ። በእምነት ብቻ ነው ሚድነው። ኦኬ፣ በእምነት ብቻ ሰው ሲያምን ይድናል አልኩኝ። እኔ በእምነት ብቻ ይድናል። ከዛ ምን አላችሁኝ እናንተ? በእምነት ብቻ እንደሚድን መጽሐፍ ቅዱስ ማስረጃ አምጣ አላችሁ። እሺ አልኩና እኔ ለምሳሌ ራንደም ጥቅስ አመጣውና አንድ ጥቅስ ለምሳሌ በእምነት ጸድቃችኋል የሚል አመጣውና በምንድን ነው የጸደቅ ነው ይላል ጳውሎስ። በእምነት ይኸው በእምነት ነው የሚጸደቀው ስል ኖ ብቻ የሚል የለማ። በእምነት ይጸደቃል ይላል ኦፍኮርስ፣ በእምነት ብቻ ሚል ግን የለም አላችሁ። ብቻ ሚል ስለሌለ ኦኬ፣ በእምነት ብቻ ሚል ስለሌለ በእምነት ብቻ ሚል ስለሌለ በእምነት ብቻ አይደለም አላችሁ። ልጨርስ ዮኒዬ። ከዛ በእምነት ብቻ ተቀበልኩ። ቆይ በእምነት ብቻ አይደለም፣ በእምነት ብቻ አይዳንም፣ ምክንያቱም በእምነት ብቻ የሚል ነገር የለም መጽሐፍ ቅዱስ ላይ አላችሁ። ኤግዛክት ወርድ ፋለሲ ማለት ነው። ብቻ የምትለው መኖር አለበት አላችሁ። ኦኬ፣ ጥያቄ ልጠይቃችሁ እናንተን አልኩኝ። እሺ ምን ብዬ የጠየኳችሁ? ያመነና የተጠመቀ ሰው ይድናል ያልኳችሁ። አዎ አላችሁ። ያመነ የተጠመቀ ሰው ይድናል። ኦኬ፣ አምኖ የተጠመቀ ሰው ይድናል የሚል ማስረጃ አምጡልኝ ከመጽሐፍ ቅዱስ አልኳችሁ። ከዛ ማርቆስ 16:16 አመጣህና ያመነ የተጠመቀምም ይድናል የሚል ማስረጃ አመጣልኝ። አንተ ያመነና የተጠመቀ ሰው እንደሚድን ያመንከው ያመነ የተጠመቀ ይድናል የሚል ጥቅስ አምጥተህ ነው። ብቻ ሚል የለውም አንተ ጋር። እዛ ጋር ብቻ እኔ ብቻ አልፈልግም አትበል። እኔ አላልኩም፣ የእኔ ትምህርት አይደለም አትበል። እኔ ያንተ ትምህርት ነው አይደለም ያልኩት። እኔን ብቻ መኖር አለበት ትለኛለህ። ለእኔ ሲሆን እኔ ኢየሱስ ያመነ ኦፍኮርስ ይድናል ይላል። ጳውሎስም ሐዋርያቶቹ በጠቅላላ ያመነ ሰው ይድናል የሚል ጥቅስ አመጣውና ሰው ሲያምን ይድናል ስል ብቻ ከሌለው 126 አይደል? ሁለተኛ ጥቅስ ስጠኝ ማብራታ ብቻ የሚል ደሳው
ከ126 ሁለተኛውን ብቻ የሚል ስጠኝና ገና ብዙ አለ እኮ። አንደኛውን አልተቀበልነውም አይደለ? ሁለተኛው ብቻ የሚል ሲል ሲመጣ እቀበለዋለሁ። ዮኒዬ አሁን እኮ ገና ሀሳቡን አልተስማማ። ይሄ ሁሉ ጥቅስ ነው። ሀሳቡን ተውና የምንስማማው ከሆነ እነግርሃለሁ። ማግዝ ነገር አለ። መጀመሪያ አልተግባባንም እኮ እያልኩ ነው ዮኒዬ። አሁን ላሳይ ለአንተ ብቻ የሚለው ነገር ላይ እንግባ። ይቅርታ ዮኒ፣ አንድ ነገር በኔ ቦታ ዴብሉ ታስገባልኛለ ዮኒ። ቆይ በአንቺ ቦታ ሳይሆን ነው እሱ ሙስሊም ነው። ኤፍዬ ሙስሊም የሚምጣ እኔ ቤት ሁሉም መነጋገር ይችላል። ምንም ችግር የለብኝም። አስሎጋ በፍቅር በመከባበር እስከሆነ ድረስ ችግር የለብኝም። ኢብራሂምዬ አስገባለሁ። እዚህ ጉዳይ ነው። ያ ማን ይግባልሽ? እናቱ ዴቭ ሉትራን። ኦኬ ቁጥር ጻፍልኝ ወይ ደግሞ ሀሳቤን ልጠቅልል ዮኒዬ። እኔ ሀሳቤ ገባኝ እኮ አንተ የምትስለው። እኔ ንግግር በደንብ ነው ይገባኝ። አስገብቼዋለሁ። ንግግር በደንብ ነው የሚገባኝ። አባ ደጋገምክልኝ። እናንተ ብቻ ሲሆን አይሰራም ለእናንተ አልከኝ። እኛ ብቻ አላልንም አልኩ። ዮኒ ይቅርታ፣ በጣም ተሳስተዋል። ዳዊት ሉትራን የሚል ሰው። ኦኬ ቁጥር ጻፍ እስቲ። አንተን ኤፋዬ የጠቀለልከው እሱን። አይ እንደዛ ማለቱ ትክክል አይደለም ካልክ ከውቡዴ ልክ ነው ካልክ ግን እሱን በደንብ አድርገህ ከመጽሐፍ ቅዱስ ላይ ታሳየናለህ ነው ደሳው። እሺ ቆይ እንደዚህ ልበልህ ዮኒ ለአንተ ለምሳሌ ኦኬ አንድ ራንደም ጥቅስ እናንሳ። ሁልጊዜ የምንጠቅሰውን ጥቅስ ማለት ነው። ሮሜ ላይ ያለ ጥቅስ፣ ሮሜ 10 ላይ ያለ ጥቅስ። ጳውሎስ ጋር ሄድክ አንተ ራይት። ጳውሎስ ጋር ሄድክ፣ ጳውሎስን አገኘኸው። ኦኬ ጳውሎስን አገኘኸውና መዳን እፈልጋለሁ አልከው ጳውሎስ እና ሐዋርያው ቅዱስ ጳውሎስ እንደዚህ አለ። መዳን እፈልጋለሁ ስትለው ማለት ነው በክርስቶስ ኢየሱስ እመን አንተና ቤተሰቦች ትድናላችሁ አለ። ሐዋርያት ሥራ ምዕራፍ 16። እሺ ምሳሌውን በአንተ ላድርገው እና አንተ አግኝተው ጳውሎስ ለአንተ እየነገረ ነው። ኦኬ ሶ አሁን ጳውሎስ በክርስቶስ ኢየሱስ እመንና ትድናለህ አለ። ስለዚህ ጳውሎስ በክርስቶስ ኢየሱስ አምኖ ከመዳን ውጭ ሌላ መንገድ እያለ እየደበቀ ነው አንተ እንዳትድን ከአንተ እየሸሸገ ነው ወይስ? ተመረ እኮ ቤተሰቦቹም ተጠመቁ። እሱ ብቻ ሳይሆን ሌሎችም ተጠመቁ እኮ። ካመነ በኋላ ምን አደረገ? እሱ ብቻ ሳይሆን ተጠመቀ እኮ። ከዛ በኋላ ተጠምቋል፣ ችግር የለውም። ከዛ በኋላ ዝም አላለም። ድኛለሁ ብሎ ወደ ጥምቀቱ ምናምን ባይሄድ ማይጠመቅ የለም። በእኛም በወንጌል አማኞች እኛ ጋር ኢሴንሻል ዶክትሪን ነው ጥምቀት። ቆይ ወደሱ ሳንመጣ አለመጠመቅ አትችልም። እኛም ቤት ስታምን ያመነ ሰው ይጠመቃል። ግን ምንድነው ያለው ጳውሎስ? መዳን እፈልጋለሁ ሲለው በኢየሱስ ስታምን ነው የምትድነው አለው ጳውሎስ አይደለም? ስለዚህ በኢየሱስ የሚያውቀው ነገር የለም። ያ ሰውን ስንነጋገር ይህ ወንጀለኛ ነው ተብሎ ተቀጥቅጦ ጨለማ ውስጥ የተከተተ ሰው ነው ታስሮ ምን ሲያደርግ ነው? እግዚአብሔርን እያመሰገነ ጠባቂ ነው። ስለዚህ ስለ እምነት የሚባል የሚያውቀው ታሪክ የለም። ስለዚህ ግን ጳውሎስን መዳን እፈልጋለሁ ሲለው ጳውሎስ ምንድን ነው ያለው? በኢየሱስ እመን ትድናለህ ነው ያለው። በኢየሱስ ክርስቶስ እመን አለው። በኢየሱስ ክርስቶስ እመንና ትድናለህ አለው አይደለ? ስለዚህ ከዛ ምን አረገ ነው? ከዛ በኋላ እኮ ስለዚህ ቆይ አንድ ጊዜ ከዛ በኋላማ እሱ ለእኛ ነው የሚያዋጣው። ቀጥሎ ያለው ነገር ለማን ነው የሚያዋጣ? ልንገርህ ለእኛ ስለዚህ የእኛ ምለውን ነው የሚያጠናክረው። ኤፍዬ የቱን መሰለህ ያመነ የተጠመቀ ይድናል የሚለውን ያጠናክረዋል። አይደለም በፍጹም ያጠናክረዋል። እንዴት እንደሚጣላ ልንገርህ። ቆይ ልንገርህ ብቻም ብትዋት እኮ ተገላግለናል። ሰላም ወረደ እኮ። አይ አክቹዋሊ ብቻ የሚለውን ነገር እውነት ለመናገር ብቻውን ከተውን ያው እግዚአብሔርን ከአማልክት መካከል እንዳንዱ አድርገን ልንቀጥል ነው ማለት ነው። ብቸኛ አምላክ ሳይሆን ማለት ነው። ቆይ ይህችን ጥቅስ ብቻ እንጨት። ስለዚህ አንተ መተህ ዮኒ ጳውሎስን መዳን እፈልጋለሁ ስትለው በኢየሱስ እመን ትድናለህ ካለ ጳውሎስ የደበቀ ነገር አለ ማለት ነው። እንዳትድን ፈልጎ የደበቀ ነገር አለ ማለት ነው። እንግዲህ ጳውሎስን ብቻ ሳይሆን ማን ነው ስሙ ራሱ የኢትዮጵያን ጃንደረባ ስለ ኢሳያስ እያነበበ ሲሄድ ስሙ ፊልጶስ፣ ይቅርታ፣ ምንድን ነው ያደረገው? መጀመሪያ ሰበከው ይላል ስለ ክርስቶስ።
ከዛ በኋላ ምንድነው ያለው? ልጠመቅ የሚከለክለኝ ነገር አለ ወይ ብሎ ነው የጠየቀው። እኔ አሁን ለመጠመቅ ከዛ ምን መለሰለት ፊልጶስ? በእግዚአብሔር ልጅ እስካመንክ ድረስ ለመጠመቅ ምንም የሚከለክል ነገር የለም ነው ያለው። ብታምን ልክ እንደ ጴንጤ ማለት ነው። አመነ። እሺ ስለዚህ ገብቶሃል? ምንድነው ካመንክ በኋላ ግዴታ ጥምቀት መስት ነው። መስት እኛ ጋር መስት አይደለም። አትድንም ማለት ኖ አንተ ያልከው ምንድነው? ብቻ ካልከው አሁን እዛ ጋር አመነ ባይጠመቅ ችግር የለውም ማለት ነው። እመን ብቻ የሚል ካለው አይደለም። እሺ ምንድን ነው ያንተ? በእምነት ብቻ ብለኛል። እምነት ብቻ ማለት እኮ ጥምቀት አይጨምርም ማለት ነው። እምነት ብቻ ካልከ ጥምቀት አይጨምርም። አንድ ጊዜ ምን ማለታችን ነው ምን ማለታችን አይደለም፣ እዛ ጋር ክሊር መሆን አለበት። ሰው በክርስቶስ ኢየሱስ ሲያምን ይድናል። ያ የመጽሐፍ ቅዱስ ትምህርት ነው። ሐዋርያው ቅዱስ ጳውሎስ ራሱ ሲናገር ኢንዲቪጁዋል አይደለም ሰዎችን ሳይሆን ሮሜ 10 ላይ በግልጽ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። የመዳን እውነት ይሄ ነው፣ ሌላ አይደለም። ቢሆን ኖሮ ጳውሎስ እዛ ጋር ሌሎች ነገሮችን ያስገባ ነበር። ለመዳን ይህን ታደርጋለህ የሚል ነገር ያስገባ ነበር። እሱ ግን ምንድን ነው ያለው? ሰው ሚድነው እንዴት ነው አለ ጳውሎስ። ይሄ ጳውሎስ እየሰጠ ያለው እዚህ ጋር እንዳልኩ ለኢንዲቪዥዋል ሪስፖንድ እያደረገ አይደለም። ሰዎች በሙሉ እንዴት ይድናሉ የሚለውን ሲመልስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ነው ያለው። የሰልቬሽን መንገድ ይሄ ነው። እኔ አሁን ምንም ላደርገው አልችልም። የጳውሎስን ትምህርት በሐዋርያትና ነቢያቱ መሰረት ላይ ታንጻቸዋል ነው የሚለው። መሰረቱ ይሄ ነው። መነቅነቅ አይቻልም። አሁን እዚህ ጋር አንተ መተህ አይ ሐዋርያ ቅዱስ ጳውሎስ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ቢልም ግን ሰው በልቡ አምኖ በአፉ ሲመሰክር አይድንም። ይሄን መጨመር አለበት ካልክ መሰረቱን ለቀወጣል ማለት ነው። ሌላ ሃይማኖት ነው። የክርስትና ሃይማኖት ግን የጳውሎስ ሃይማኖት ምንድነው? ሰው በልቡ አምኖ በአፉ መስክሮ ይድናል ነው ያለው። ስለዚህ እኔ በልቤ አምኜ በአፌ መስክሬ ድኛለሁ። ፔሬድ። ይሄ የሐዋርያቱ መሰረት ነው። አሁን ብቻ የሚለውንም ቅድም ሎጂክ ብቻ የሚለውን ቶ የምትለው ሰው በእምነት ሲያምን ይድናል የሚለውን ሀሳብ ኮምፕሌትሊ የሚያፈርስ ነው። ብቻ የሚለውን ስተው ማለት ነው። ምክንያቱም ሌሎች ነገሮች ተደራርበው ይመጣሉ ማለት ነው። በእምነት ብቻ የሚለው ክርስቶስ ብቻ ቅድም እንዳልነው ማለት ነው። የእግዚአብሔር ቃል ብቻ ስንል እነዚህ ምን ማለታችን ነው የሚለውን እያንዳንዱ መረዳት፣ ምን ማለታችን ነው ምን ማለታችን አይደለም የሚለው መረዳት ያስፈልጋል። ለምሳሌ አንተ ምን አልክ? ጥምቀት አያስፈልግም ማለት ነው ሰው በእምነት ብቻ ከዳነ አይደለም። ጥምቀት አያስፈልግም። ጥምቀት በወንጌላውያን ዘንድ ኢሴንሻል ዶክትሪን ነው። ኢሴንሻል ዶክትሪን ከሚባሉት ነው። የኢየሱስ ትእዛዝ በአጠቃላይ ኢሴንሻል ነው እኛ ቤት። ያ ማለት ነው አንድ ፕሮቴስታንት ለምሳሌ አምኛለሁ ድኛለሁ ግን አልጠመቅም ካለ ይሄ ሰው ይድናለሁ የሚሉ ጥያቄዎች ብዙ ሰው ይጠይቃል። ይሄ ሰው ይድናለሁ አምኛለሁ በቃ ድኛለሁ ስለዚህ ጥምቀት አያስፈልገኝም ቢል ይሄ ሰው ይድናለሁ ብለው የሚጠይቁ ሰዎች አሉ። ሲጀመር ይሄ ሰው ያመነ ሰው አይደለም እንጂ ካመነ ኢየሱስን ትእዛዝ አይጠብቅም እንዴ? ኢየሱስ የሚወደኝ ቢኖር ቃሌን ይጠብቃል ነው እኮ ያለው። የማይወደኝ ቢኖር ቃሌን አይጠብቅም ነው የሚለው። ኢየሱስን የማይወድ ደግሞ የተረገመ ይሁን ይላል ጳውሎስ ተቀብሎ ማለት ነው። ይሄ ሰው ጌታ ኢየሱስን ሳይወድ እንዴት ነው አመነው የሚባለው? ስለዚህ ይሄ ከመጀመሪያው ያመነ አይደለም፣ የኢየሱስን ትእዛዝ ማይፈጽም ከሆነ ማለት ነው። ይፈጸማል። እኛ ቤት ጥምቀት ኢሴንሻል ዶክትሪን ነው። ሰዎች ያመኑ ሰዎች በክርስቶስ ያመኑ ሰዎች ያምናሉ፣ ይድናሉ። ብራዘር ወደ ሌላው ብንሄድ ይሻላል። ምክንያቱም ለሌሎችም እድል መስጠት አልቻልንም እና ይሄን እንለፈው። በቃ አንተ በዛ ነው የተረዳኸው፣ እኛም የተረዳ ነው በሌላ ነው። ዊ ካን አግሪ ቱ ዲስአግሪ። ወደ ሌላው መሄድ እንችላለን። ሉተራውያን ስላሉ አንዳንድ ጥያቄዎችን ይዘን ስለመጣን እነሱንም መልስ ቢሰጡን ጥሩ ነው ብዬ አስባለሁ። ስለዚህ አንቾ ምንም እድል ስላልሰጠዎች ይቅርታ። እንዲሁም አሽር የሚባል ወንድማችን ሄቨንም ምንም አልሰጠዋቸውም እድል እና ለዝገው የምትሉት ነገር ካለ እስቲ አስረዱኝ። ልዩነቱንም አንድነቱንም ብታስረዱኝ ደስ ይለኛል። ተባረኩ። እሺ ሰላም ይሁን ብያለሁ። እኔ አሁን ቅድም እንደሰማኸው አሁን የእሱ መናገር አልችልም፣ የራሴን ወክዬ ስለምናገር የእምነቴን ዮኒ ሌላ ዛሬ አይደለም ወይ ነገም ከነገ ወዲያ የሚመችም ቀን ኤፍሬም ቅድም መወያየት ፈልጋለሁ ስላለ ውይይት እዚሁ እንድናደርግ እፈልጋለሁ ከዚሁ ከኤፍሬም ጋር ማለት ነው። ግን አሁን የእነሱን ብናገር ስለሚጮህ እኔ ፕሮቴስታንት ነበርኩኝ፣ አሁን ግን አይደለሁም።
የእነሱን መንካት ስለማልፈልግ ዝም ብሎ መዳረቅ እንዳይሆን ዮኒ አንተ ጊዜ የሆነ የምታውቂውና ትክክለኛ ነገር ካለ እኮ ምንም ችግር የለም። ቅድም እሺ ችግር እንደሱ ከፈቀድክልኝ ልናገር አንዴ ፈቅዳለሁ። አትናገሪ፣ ስለ ዶክትሪናችን አላልኩም። ሄቡ እንደፈለግሽ እኔ አትናገሪ ያልኩት ፐርሰናል የሰዎቹን የነዳይት ምናምን ስለሚነሳ ስለነበር ስለነሱ ነው እንጂ የእኛን ትምህርት መተቸት መብትሽ ነው። ለዛ አይደል እንደዚህ ያለሽው? ትክክል አይደለም። አመሰግናለሁ። ይሄ ወንጌላውያን ብሎ ያሳየን ቅድም ይሄ የወንጌላውያን ህብረት ማህበር የተባለው መቼ ነው የተመሰረተው ብለን ጥናት ማድረግ ነው። አሁን በቅርብ ጊዜ ነው። እሱ ማህበሩም ራሳቸው እንዳፈረሱትም ነግረውናል። ኢቨን እዛ ውስጥ ቅድም ምን አለ መሰለክ፣ እዚህ ውስጥ ያልተካተተ ሰው የወንጌላውያን ህብረት አባል አይደለም ካለህ በኋላ የሉትራውያን ዶክትሪን ይልሃል። ደግሞ እያንዳንዱ ደግሞ ዶክትሪን አለው። ይሄ የወንጌላውያን ህብረት የሚባለው ምንድን ነው ብለህ ብታይ ምን እንደሆነ ራሳቸው በኋላ ከተናገር እውነታውን አውጥቶ የሚናገር እኮ እንሰማዋለን። ከዛ ውጭ ግን ከሉትራውያን ሌላ የእያንዳንዳቸውን ዶክትሪን እዛ ላይ ከተመሰረተ እየገለጠ ያሳየን ማለት ነው። ኤፍሬም በጣም በቀንነት አምስቱ ሶላች ውስጥ ለምሳሌ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ መጽሐፍ ቅዱስ ብቻ አለው። እዚህ ውስጥ ይሄኛውን ነገር እያንዳንዱ ሲተነትንልህ ከአንድ በላይ አልፎ ሊናገር አይችልም። ለምሳሌ ኢየሱስ ብቻ ይላሉ። ኦኬ እኔ ስላሴ አማኝ አይደለሁም። ኢየሱስ ብቻ ብሎ ሲል ጥሩ፣ ኢየሱስ ብቻ ካልክማ ወይ የሐዋርያት እምነት ተከታይ መሆን አለብክ። ኢየሱስ ብቻ ማለት that is our doctrine። ግን ከኛም ይወስዳሉ እነዚህ ሰዎች። መጽሐፍ ቅዱስ ብቻ ኦፍ ኮርስ እኔ መጽሐፍ ቅዱስ ብቻ ነው የማምነው። መጽሐፍ ቅዱስ ውስጥ አንድ ቦታ ላይ ስላሴ የሚል ትምህርት ስለሌለ አልቀበልም። ለምን? መጽሐፍ ቅዱስ ብቻ ማኝ ስለሆንኩ። መጽሐፍ ቅዱስ ውስጥ ስላሴ የሚል ትምህርት ስለሌለ። ኦኬ ሌላ ደግሞ ምንድነው የተናገረው? ጥምቀት ያድናል ወይ አያድንም ተብሎ ቢጠየቅ ቅድም አሁን የመጨረሻ የተናገረው ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ብሎ ሲባል በቃ አምነን ተጠምቀን ድነናል አይደለም እኮ። በእኔ እምነት ገና ስራዎች አሉ። ሰው አምኖ ተጠምቆ በቃ ድኛለሁ መንግስተ ሰማያት ገብቻለሁ የሚባል ነገር የለም። በእግዚአብሔር ቤት ውስጥ ደግሞ የምትሰራቸው ስራዎች አሉ። አምኖ ተጠምቆ ድኗል የሚባል ነገር ስለሌለ ይሆንዬ ይሄንን ያልናገርና ደግሞ ላድምጠው። ግን ጥያቄ አለኝ ተፈቀደልኝ ጠይቀው። ቅድም አንድ ነገር መናገር ፈልጌ እኔ አልቻልኩም። ዮኒ ሰላም ብያለሁ፣ ሁላችሁንም ሰላም ብያለሁ። ሰላም ልበል። እንኳን ደህና ቆያችሁ። ሰላም ብያለሁ ሁላችሁንም። ቅድም መጽሐፍ እምነት ብቻ የሚለውን ከመጽሐፍ ቅዱሱ አሳየን የሚል ጠንካራ ጥያቄ አንስታችኋል እና ኤፍሬም ማሳየት ስላልቻለ እናንተ ያመነ የተጠመቀ ብቻ ይድናል የሚል አሳዩ የሚል አርጊመንት ማቅረብ ማለት እምነት ብቻ የሚለውን መጽሐፍ ቅዱስ ላይ አላየውም። እኛ ሲጀመር ከመሰረቱ መቼ አመንን እምነት ብቻ የሚል? ይሄ በርደን ኦፍ ፕሩፍ እኮ የኛ አይደለም። ብቻ የምትለዋን ቃል መጽሐፍ ቅዱስ ላይ ማሳየት የፕሮቴስታንት በርደን ኦፍ ፕሩፍ ነው እንጂ የኛ አይደለም። ቤዚካሊ ሶ የኛ እምነትማ ያመነ የተጠመቀ ይድናል። እብን ያመነ የተጠመቀ ብቻ ይድናል አይደለም ራሱ የምንለው። ብቻን ሲጀመር ከስር መሰረቱ ተጠቅመነው ማናቅም ልንጠቀመው አንችልም። ስለዚህ አንተ እምነቱ ያንተ እስከሆነ ድረስ ኦኬ፣ እምነት ብቻ የሰው ልጅ ፌዝ አለውን በእምነቱ ብቻ ከሆነ ሳሊቬሽን ያገኛል የምትለው ከሆነ መጽሐፍ ቅዱስ ላይ ማሳየት ትችላለህ። ግን እምነት ብቻ የሚለው ቃል ስለሌለ በእምነት ይዳናል። ይሄ ሲጀመር የክርስቲያን ትምህርት ነው። በእምነት ይዳናል የሚለው ማንም አልተቃወመም። ከመጀመሪያም በእምነት ብቻ ይዳናል የሚለውን ነው ሁላችንም የተቃወምነው። በእምነት ብቻ ይዳናል የሚለውንም ትምህርት የተቃወምነው ከስር መሰረቱ ከሳክርመንት ጋር ችግር ስላለው ስራ ለድነት የሚለውን ወደ ጎን ስለሚያደርግ ጥምቀትን ቅዱስ ቁርባንን ኤክስክሉድ ስለሚያደርግ በየትኛው በፔንቴኮስታሊዝሙ ሳይድ ሉትራንን አላልኩም እዚህ ጋር በእነሱ ሳይድ እምነት ብቻ ብለው ሲያምኑ እነዚህን ሳክርመንቶችን ኤክስክሉድ ስለሚያደርግ ከዛ አንጻር ልክ ነው አይደለም ነው እያልን ያለ ነው። ስለዚህ እኛም ከነጭራሹ ልጠይቀን አይገባም። በቃ የእኛ እምነት ያመነ የተጠመቀ ይድናል ፔሬድ። ያመነ የተጠመቀ ብቻ ይድናል የሚል አሳዩ ብለህ ለምን ትጠይቀናል? ዋይ ለምን ትጠይቃለህ? መቻልን ገና ከጅምሩ እንደዛ ስናምናል አናምንም። ዶክትሪኑ እኮ ያንተ ነው እኮ
ፋይቭ ሶላ እኮ የአንተ ዶክትሪን ናቸው እንጂ የእኛ ዶክትሪን አይደለም። ዶክትሪንህን ባይብል ላይ ልታሳይ ይገባል። በቀጥታ ሄደ ወርዱን ይሄ ኤግዛክት ወርድ ፋላሲ አይደለም እየጠየቅን ያለው። በነገራችን ላይ ኮንሰፕቱ ራሱ በእምነት ብቻ የሚለው ስለሌለ ነው እየጠየቅን ያለው እንጂ ኤግዛክት ወርድ ፋላሲ ብቻ አይደለም ጥያቄያችን። አሁንም የኛ ጥያቄ እምነት ብቻ የሚለውን መጽሐፍ ቅዱስ ላይ ካለ ማሳየት ነው። ግን ከሳልቬሽን አንጻር ያመነ የተጠመቀ ይድናል የሚለው ክሊርሊ ብላክ ኤንድ ዋይት ቁጭ ያለ ነገር ነው። ታንክ ዩ። አመሰግናለሁ ልደት። አንደኛ ለምን ወደዛም እንደመጣው አልገባህም። በቃ ባልተገባህ ነገር ላይ ነው ዝም ብለህ 1-2-3 ደቂቃ ላይ ያወራኸው። ከኮንሴፕቱ በጣም ርቀህ ሄደ። እናንተ ብቻ ትቀበላላችሁ። ኧረ ነውር ነው፣ ነውር ነው፣ ነውር ነው እንዴ! ስነ ስርዓት ይኑር። እኔ ሚታርግ የሚሰማ የነበረው ተመችቶኝ መሰለህ እንዴ? በፍቅር እናውራ። ሚታርግ እኮ ሚታርግ ትገባለህ ያለው አሁን እኔን ከጠየቀኝ ሚታርግ ልደት ካልከው ጋር የሚመሳሰል ደምረው ካልከው ጋር ተመሳሳይ ስለዚህ ማረድ ሚውት ያድርግና አሁን ደግሞ የኔ ተራ ነው ያደርጋል። ቆያ ቁጣው ምን አመጣው? በፍቅር ነው ያወራው። አልተሳደበ ምን አላለ። መሀል ላይ ገባ ጊዮን። ይህንን አንዴ ሚውት አድርግልኝ በለዋ። እስም ሚውት አድርግልኝ በለው። በአንተ ተራ ስላላወራው ሚውት አድርግልኝ ማለቱ መልካም። ዝም ብዬ ሰምቼው እኔ ሳውራ ማይክ ሲከፍት ነው ትክክል ያለው። ቢሆንም አየህ ሚውት አድርግልኛ እንዲ ላውራ በል። ፍቅርን የመሰለ ነገር የለም። ክርስትና ፍቅር ስለሆነ ጎሄ። እሺ አሁን አርጊመንቱ ራሱ አልገባውም። ሶላ ስክሪፕቸራ እኛ ብቻ እኛ አንጠቀምም። ስለዚህ ብቻ መጠየቅ የለብንም። ብቻ ማን ጠየቃችሁ? እናንተን ብቻ እኮ አልተጠየቃችሁም። ሎጂኩ ግን ሴም አፕሮች ነው አፕላይ መሆን ያለበት። እነሱ ምን አሉ? ሰው በእምነት ብቻ ይድናል አልኩኝ እኔ። ሰው በእምነት ብቻ አይድንም፣ ማስረጃ አምጣ አሉኝ። ሰው በእምነት ብቻ እንደሚድን ማስረጃ አምጣ አሉኝ። እሺ አልኩና መጽሐፍ ቅዱስ ላይ ሄድኩና በእምነት ድናቸዋል፣ እመኑ ትድናል፣ እንደዚህ የሚሉ ጥቅሶችን አዘጋጀው። ልክ አንድ ጥቅስ ነው ገና ያወራሁት። አንድ ጥቅስ ማውራት ሲጀምር በሮሜ 5 ላይ ያለውን ይመስለኛል ጠቀስኩት። እንግዲህ በእምነት ከጸደቅን የሚለውን ማለት ነው። በእምነት ጸደቅን ይላል። በምንድን ነው የጸደቅነው? በእምነት ጸደቅን። ስለዚህ አንድ ሰው ሲያምን ይጸድቃል ማለት ነው ስል አይ ብቻ የሚል ቃል የለውም። ብቻ የሚል ቃል ስለሌለ ሰው አምኖ ብቻ ሊጸድቅ አይችልም አሉ። ለምን? ብቻ የሚል ቃል የለም አሉ። ኦኬ፣ ስለዚህ በቃ ሴም አፕሮች ነው አፕላይ መሆን ያለበት። ጥያቄ ጠየቁ። ያመነና የተጠመቀ ይድናሉ ያልኳቸው፣ አዎ ይድናል አሉ። ያመነና የተጠመቀ ይድናል የሚል ማስረጃ አምጡልኝ አልኳቸው። የተለመደውን ማርቆስ 16:16 ሄዱ። ማርቆስ 16:16 ላይ ምንድን ነው የሚለው? ያመነ የተጠመቀም ይድናል ነው የሚለው። ስለዚህ ይህን ጥቅስ መሰረት አድርጋችሁ ነው ያመነ የተጠመቀ ይድናል የምትሉት? አዎ፣ በጣም ጥሩ። ያመነ የተጠመቀም ብቻ ይላል? አይ ብቻ የሚል ቃል የለውም። በጣም ጥሩ። እኔ በእምነት ጸደቃችሁ የሚል አየውና በእምነት ጸደቅኩኝ ስል አይ ብቻ የሚል ስለሌለ አልጸደቅም አላችሁኝ። እናንተ ግን ያመነ የተጠመቀ ይድናል የሚል አመጣችሁና አምነን ተጠምቀን ድነናል ትላላችሁ። ለእናንተ ሲሆን ብቻ አያስፈልግም፣ ለእኔ ሲሆን ግን ብቻ የግድ ያስፈልጋል። ብቻ ቴዎሎጂ ነው ያንተ። አሁን እያልክ ያለው አንተ ብቻ እኮ ያንተ ቴዎሎጂ ነው። ኦኬ፣ ሰው ብቻ ስል እኔ እያልኩ ያለሁት ብቻ የሚል ቃላት ኤግዛክት ወርድ ፋላሲ ብቻ የሚል አሁን ሄቨን እንዳነሳቸው የነበረው ሄቨን ምን አነሳች እዚህ ጋር? ስላሴ የሚል ቃል መጽሐፍ ቅዱስ ላይ የለም አለች። ስላሴ የሚል ቃል የለም። አሁን ሄቨን ትክክል አይደለችም እንዴ? ትክክል ሆነች። ግን የሄቨን ጥፋቱ ምንድን ነው? ጥፋቷ ምንድን ነው? ስላሴ የሚል መፈለጓ ሄዳ ማለት ነው። መጽሐፍ ቅዱስ ስላሴ ባይብሊካል ወርድ አይደለም፣ ቴዎሎጂካል ወርድ ነው አይደል? የስነ መለኮት ቃል ነው ስላሴ የሚለው። ለምሳሌ መጽሐፍ ቅዱስ እንላለን። መጽሐፍ ቅዱስ ውስጥ አለ እንዴ? ለምሳሌ የነገረ ፍጻሜ ስካቶሎጂ የሚባሉ እነዚህ ነገሮች የስነ መለኮት ቃሎች ናቸው። መጽሐፍ ቅዱስ ሲጀመር ማንግቡና ፈልጉ ብሏቸው ነው መጽሐፍ ቅዱስ ውስጥ የለም የሚባለው። አሁንም ብቻ የሚለው ቃል ብቻ የሚለው ኮንሴፕት ኦኬ፣ በእምነት ብቻ ነው ሰው የሚጸድቀው ነው እንጂ ብቻ የሚባል ፊደል አለ እያለን ብቻ የሚል ስንፈልግ አይደለም እንዞረው። ሰው ግን ሲያምን ብቻ ነው ሌላ ነገር ሳይቀላቀልበት ሲያምን ብቻ ይድናል ነው። ሰው ምንድነው ፕሩፍ መጠየቅ ያለበት? እሺ አምኖ የዳነ ሰው አለ ወይ በመጽሐፍ ቅዱስ? በቃ ሲያምን ሌላ ነገር ሳያደርግ የዳነ ወይም ደግሞ እመኑና ዝም ብላችሁ ዳኑ ያለ ሰው አለ ወይ? እንደዛ ከሐዋርያት ያስተማራሉ ወይ? ኢየሱስ እንደዛ አስተምረዋል ወይ? መጠየቅ ያለበት እሱ ነው። የኢየሱስም የሐዋርያትም ትምህርት በሙሉ እመንና ዳን ነው። ሌላ ነገር አይቀላቅሉም። ሁሉም
ጳውሎስ ጋር ሄደ መዳን እፈልጋለሁ ስትለው እመን ትድናለህ ነው የሚለው። ጳውሎስ በቀጥታ ተጠይቀዋል። መዳን እፈልጋለሁ ብሎት አንዱ ሰው መጣና እመንና ዳን አለው። ስለዚህ ጳውሎስ አይ እመንና ዳን ማለት ውስጠ ወይራ የለው በውስጡ እንትን የሚለውም አለው ልትል አትችልም። ጳውሎስ ካለ መጠጣት ነው ያለብህ። ኢየሱስ ጋር መተህ ኢየሱስ እውነት እውነት እልሃለሁ በእኔ ያመነ የዘላለም ሕይወት አለው አለ። በቃ ማመን ነው ያለብህ፣ መዳን ነው ያለብህ። አይ ኢየሱስ የሆነ ውስጡ የተደበቀ ነገር ካለ ራሱ ነው ኃላፊነት የሚወስደው። እኔ ሰው ሲያምን ይድናል ብዬ በቃ አምኛለሁ፣ ድኛለሁ። ሰማይ ቤት ሄጄ ለምን አልክ ቢል ኢየሱስ አንተ አስተምረኸኝ ነው እለዋለሁ። ጳውሎስ አንተ አስተምረኸኝ ነው ሰው ሲያምን ይድናል ብለህ ነው እለዋለሁ። የኢየሱስ ትምህርት አይደለም እንዴ? የሐዋርያቱ ትምህርት አይደለም እንዴ? አላስተማሩም። አንተ ያስተማርከውን አሁንም ደግሜ የምነግርህ ምን መሰለህ፣ ዊዝ ኦል ዲው ሪስፔክት ኤፍሬም፣ በጣም ይቅርታ፣ አንተ ነህ ብቻ የሚለውን የምትጠየቀው። እኛን ጥያቄውን አዙረኛ ልጠይቅ አይገባም። ለአንተ ጊዜ ሲሆን ብቻ የሚል ትጠየቃታለህ። ለእኛ ጊዜ ሲሆን አንጠየቅም። ለመሰለም አንጠየቀው። ከስር መሰረቱ ሲጀመር እኛ ብለነውም አስበነውም አናውቅም። አሁንም የምደግምልህ ለአንተ ሲሆን ከመጽሐፍ ቅዱስ ብቻ የምትለዋን ቃል ሁሌ እንጠይቃለን። ቢካዝ ዶግማህ ነው፣ በቃ ግዴታ ነው። ተናግረኸዋል። የቴዎሎጂካል ወርድ ነው፣ ስላሴ ነው ምናምን በሚል ልታጣጥፈው አትችልም። ፍሮም ዘ ቬሪ ቢግኒንግ ከስላሴ ከሚለው ኮንሰፕት ጋር የሚሄድም ነገር አይደለም። ገና ከስር መሰረቱ ይሰድ ፌዝ አለውን ዩ ሃቭ ቱ ፋይንድ ኢት ባይብል ውስጥ በቃ አለቀ። እኛ ፌዝ አለውን አላለም፣ ፈልጋችሁ አምጡ ልትለን አይገባም። አንተ ትጠይቃለህ፣ እኛ እንጠይቅበትም። በዚህ ለምን እንደሚሽከረከር አላውቅም ጉዳዩ። ሌላኛው ትምህርቱን የእምነት ብቻ የሚለውን ትምህርት የኢየሱስ ትምህርትና የሐዋርያት ትምህርት አድርጎ ለመሳል የምትሄድበት ርቀት ፍጹም ስህተት ነው። እንኳን ከሐዋርያት ጋር ያንተ ትምህርት ከሉትራን ጋር አይመሳሰልም። ቱ ቢ ኦነስት እዚህ ጋር ክሊር ማድረግ እንችላለን። እንኳን ከሐዋርያቱ ጋር ማለት እንደውም የሉትራኑ ትምህርት ወደ ሐዋርያቱ ትምህርት የቀረበ ነው። ስለዚህ በእምነት ብቻ ስትል አንተ ሳክርመንትን ኤክስክሉድ አድርገህ ነው። እስኪ ክሊርሊ እናውራ። አንተ ጥምቀት ያድናል ብለህ ታምናል? የጌታ ስጋና ደም የዘላለም ሕይወት ይሰጣል ብለህ ታምናል? አታምንም። በቃ በአመንክ ሰዓት ላይ ትድናለህ የሚል ነው እንጂ ከዛ በኋላ ኮሌክቲቭ የሆነውን ሳልቬሽን አትቀበልም እኮ። የትኛው ሐዋርያ ነው ታዲያ ጥምቀትን ኤክስክሉድ አድርጎ ሳልቬሽንን በፌዝ ብቻ ያስቀመጣል? የለም። በእምነት ይዳናል። ኦፍኮርስ ይህ እኮ ትምህርት ነው፣ የመጽሐፍ ቅዱስ ትምህርት ነው። ግን ያንተን እምነት ብቻ ከእምነት ጋር መቀላቀል አችልም። እንደውም ዮኒ ፎር ዩ ሰርፕራይዝ፣ በተቃራኒው እንደውም እምነት ብቻ የሚለው ትምህርት መጽሐፍ ቅዱስ ላይ በእጅጉ ተቀጥቅጧል። ያዕቆብን ሄደህ እኮ ክሮስ ቼክ ማድረግ ትችላለህ። ሰው በእምነቱ ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ብሎ እንደውም ቫይስ ቨርሳ አለ። ጭራሽ እምነት ብቻ የሚለው ሊደግፍ ይቅርና መጽሐፍ ቅዱስ እንደውም በተቃራኒው ዲቴል እንግባና መጽሐፍ ቅዱስን እንጠይቆ የምንል ከሆነ ከሳክርመንቶቹ ውጭ አምነህ ተጠምቀህ የጌታን ስጋና ደም ተቀበለ የእግዚአብሔር ልጅ ትሆናለህ ከሚለው ሀሳብ ደግሞ ወተን ደግሞ ከዳንክ በኋላ ደግሞ በመዳን ህይወት ውስጥ ስትመላለስና እግዚአብሔርን በመምሰል ህይወት ስታሪክ ሳልቬሽን ቴዎሲስ እግዚአብሔርን በመምሰል ህይወት ማደግ ነው። ለዛ ነው ሐዋርያው ጳውሎስ ለጢሞቴዎስ በላከው መልእክቱ በመጀመሪያይቱ ምዕራፍ 3 ከቁጥር 16 ላይ ምንድን ያለ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ብሎ የተናገረው ሳልቬሽኑ ኦንጎይንግ ስለሆነ ነው። እሱ ጋር ስደርስ ደግሞ ጭራሽ እምነት ብቻ የሚለውን በእጅጉ ነው የሚቀጠቀጠው ራሱ መጽሐፍ ቅዱስ። መጽሐፍ ቅዱሱ ሪጀክት ያደረገውን አንተ ብቻ ያመጣኸውን ኢቨን ከማርቲን ሉተር በፊት እምነት ብቻ የሚል ትምህርት ራሱ እንጠይቃለን። አሳይን እስኪ። መቼስ ክርስትና በታሪክ ውስጥ የመጣ ሃይማኖት ነው። ሐዋርያት ዘለው ቀጥታ አንተ ጋር አልመጡም። ቼን ነበር አይደል እንዴ? ሰክሴሽን ነበረው ፌዙ እኛ ጋር ሲደርስ። ስለዚህ የትኛው አባት ነው እስኪ ከማርቲን ሉተር በፊት ወይም ደግሞ ከሪፎርሜሽኑ በፊት ፌዝ አለውን የሚል ትምህርት አስተምሮ ሳክርመንቶችን ኤክስክሉድ አድርጎ ላይክ በተለይ ቅዱስ ቁርባንን ጥምቀትን ኤክስክሉድ አድርጎ ፌዝን ብቻ ነው በፌዝ አለውን ብቻ ነው የሚዳነው ብሎ ያስተማረ የትኛው የቤተክርስቲያን አባት ነው? ከሐዋርያት ቀጥሎ የተተኩት እነ ኢራኔስን፣ እነ ፖሊካርፐስን፣ እነ ኢግናጢየስ እያንዳንዱን ማየት እኮ እንችላለን። ማርቲን ሉተር እስኪመጣ እስከ 1517 ድረስ የለም፣ አታገኘውም። ኢቨን ማርቲን ሉተር ሪጀክት አላደረገውም ነው የምልህ ሳክርመንቶችን ፌዝ አለው ሰራዝም መሰለኝ ቅድም ገባሁ። ስለዚህ ልግባ ነኝ እና ልቀጥል። አሁን ያነሳሁን ተቀበል። እንግዲህ ያው ትንሽ ፖለቲክስ እንትን ብልሃል። ስለዚህ ያው እኔ ደግሞ መምህራችሁ ነኝ እዛ ላይ ታውቃለህ፣ እና ተቀበል አሁን ምሰጥህን ማለት ነው። ከሉተራን ጋርም ልዩነት አላችሁ እናንተ አይደለም? ከቅድቅ አባቶች አለ። አንተ እኮ አንድ ቤተ እምነት አንድ ወጥ ሲኖዶስ ኖሮ አንድ ሃይማኖት እያልክ እርስ በርስ በነገረ ድነት ስትቀጣቀጥ እኮ የምትውል አንተ። አሁን የነ ዲበክ ሁሉ ሳይድ አሁን ሁሉም ሰው ዳነ ኢየሱስ ሲሰቀል ይላል።
ወደዚህ ወደ አንተ ሳይድ ያለው ደግሞ አይ ከአዳማዊ ማንነት ነፃ የሚወጣውማ ሲያምን ነው ትላለህ። አንድ ቤተ እምነት ሆነ ስትቀጣቀጥ አይደል የምትውለው? በእናንተ መጽሐፍ እኮ ዝም ብሎ የዳነ ሰው እኮ አለ። ስላሴን ሁሉ ክዶ የዳነ እኮ ዝም ብሎ አለ። የራስ ቤተ እምነት ጋር ራስህ ስትቀጣቀጥ ነው የምትውለው፣ አንድ ሆነ እንኳን ማለት ነው። እኛና ሉተራን እኮ መሰረታዊ በሆኑ ነገሮች አንድ ነን። ልዩነቶች ያሉብን የትራዲሽን ልዩነት አለ ይሄ ብለን አስቀምጠን እኮ ነው ዓለም እንዲያውቅ እኮ የምንነጋገረው። እናንተ እኮ አንድ ሲኖዶስ ሆኖ ነው በነገረ ድነት ዙሪያ የምትቀጣቀጠው ማለት ነው፣ በሁሉ ነገር ላይ ልዩነት። እንደሱ አይነት ነገሮች እናውራ ከተባለ ማውራት እንችላለን እዛ ላይ በደንብ ማለት ነው። በምን ተስማምታችሁ ታውቃላችሁ? በአንድ ነገር ተስማምታችሁ አታውቁም እናንተ። ከራስ ትምህርት የቤተክርስቲያን ትምህርት ጋር የራሳችሁ የቤተክርስቲያናችሁ ትምህርት ከራሳችሁ ዶክትሪን ጋር ነው የሚጋጨው። ስላሴ የሚለው ትምህርት ቤተክርስቲያን ውስጥ እናንተ ጋር ስላሴ የሚል ትምህርት አለ፣ አንድ ትምህርት፣ ትክክለኛ ትምህርት፣ ጤነኛ ትምህርት አለ። አዘሴም ታይምስ ደግሞ ማርያምና መስቀሉን ከክርስቶስ ጋር ትክክል ናቸው ብለ የስላሴ አካልን 5 የሚያደርግ ትምህርት አለ አንተ ቤት። እርስ በርስ ከቶፒክ እየወጣን ያለው ማስረጃ መጣ ለምናገረው ነገር ማስረጃ አምጣ ካልከኝ ለእያንዳንዱ ቶፒኩ በብቻው ላይ እሱ ቶፒክ ሆኖ ነው ሉተራን ብሎ ያወራው። ቶፒኩ በምን የተነሳ ነው ቶፒኩ ያወራ ነው? ምንድን ነው እምነትና ጥምቀት ወይም ደግሞ አንተ እኮ አንተ ባመጣኸው ነው ብቻ የሚለውን ነገር አለ። በእምነት ብቻ የሚለው በእምነት ብቻ ባልከው ነገር ላይ ከእኔ ብቻ አልመጣም፣ ከደምረው ብቻ አልመጣም፣ እኔም ደምረውም ብቻ የሚል እንትን የለንም። ስለዚህ አንተ አይ ብቻ የሚል ብዙ አይነት ጥቅሶች አሉ፣ ብቻ የሚለው ፋለሲ ወርድ አትስሩብኝ እያልክ ነው። we did not, you brought it to yourself my brother። አንተ ነው ያልከው ብቻ። ምክንያቱም አንተ አሁን እንዳልከው የኛ ወንጌላዊ ክርስቲያን አንተ ያልከው አጠር አድርጌ ልንገርህ፣ የኛ ካልተጠመቅ አትድንም ብለሃል። አግሪ ውጤ ካልተጠመቅ አድን ታምናለህ፣ ትጠመቃለህ፣ ትድናለህ። ያላመነ ይፈረድበታል ብለኛል። ስለዚህ እሺ ብያለሁ እሱ። ስለዚህ አንተ ላልከው መልስ መስጠት ያለብህ አንተ ነህ። ከዛ ትጠይቃለህ፣ ገባ? መልሱን ትሰጠኛለህ። ይሄው ብቻ የሚል ከመጽሐፍ ቅዱስ ይሄው ትምህርቱ አለ። ከዛ ምን ታደርጋለህ? እኔን ደግሞ ይሄው ብቻ የሚል አለ፣ ስለዚህ ትምህርቱ ይሄ ነው ብለህ እኔንም ታሳምነኛለህ። ብቻ የሚል ቃላት በሌለበት እኔን መተህ ኖ ኖ ኖ እንደዚህ ማለቱ አንተ ያልከውን ቃል በቃል ልንገርህ። አሁን ያመነ የተጠመቀ ይድናል የሚለውን ብቻ የት ቦታ አለ? አረን ሰይዳደ አላልኩማ። ብቻ የሚልን አልተጠቀምኩም፣ እኔ ደምረውም አልተጠቀምም ብቻ የሚለው። ስለዚህ በምን አመናችሁ አልከኝ። አይ እዚህ ጋር የሚለውን ተቀብለነዋል። ብቻ ይላል ወይ? አይልም። ሌላም የሚጨመር ነገር አለ። ምን አይነት ጭማሪ አለ? ሚስጥረ ቁርባን አለ፣ እዛ ላይ ይጨመራል። ስራ አለ የሚሰራበት፣ በጽድቅ መመላለስ አለ። የሚጨመሩ ብዙ ስላለ ብቻ አልተጨመረበት። የሚጨመር ብዙ ነገር አለ ብሎ የሚያምን እንጂ በብቻ የሚዘጋ የኦርቶዶክስ ክርስትና የለም፣ የሉተራን ክርስትና የለም እየተባልክ ነው ያለው። አሁን አይ ቲንክ ክላሪፋይ ያልኩ ይመስለኛል። ቀጥል። አንድ ነገር ልጨምርና ከዛ ይቀጥልበት። የደምረው በማተራ ነው የኔ ተራ ነው ደምረው ተሙ ከፍዬ ጋር ስለምትጣሉብኝ ነው የኤፍሬምን ፍቃድ ጠይቄ ነው። ተሙ እንደዚህ እናድርግ ዮኒ። አይ ከተሙ ጋር ተሙ ልግባ እያለ ነው እዚሁ ቶፒክ ላይ ማለት ነው ዮኒ። እኔና ባለ ጊዜ ደቂቃ ሰጠንና ፌዛለውን የሚለውን እኔ ከሉትራንም አንጻር ከመጽሐፍ ቅዱስም አንጻር ያደረግኩኝ ልሞግተው። በደቂቃ ይሁን በደቂቃ አስጠንቅቆ ግን ቆይ አንዴ ልጠይቅህ፣ ተሙ ይግባ ወይስ ይቀር? ተሙ ወንድሜ ነው። ኧረ ይግባ ተሙ። አንድ ጊዜ ተሙ ቅድመ ሁኔታ አለኝ። ቅድመ ሁኔታ ምንድን ነው? አሁን በእምነት ብቻ የሚለው መዳን በእምነት ብቻ በሚለው ልደት ውይይት እዚህ ጋር አሁን እንድናረግ ኢንፎርማል ማለት ነው ዲቤት እንድናረግ ፈልጓል። በጣም ደስ ይለኛል። እናረጋለን። እሱን ከመጽሐፍ ቅዱስ ከወጣ እወጣለሁ፣ ገድላት ላይ ገባለሁ። መጽሐፍ ቅዱስ ላይ ብቻ ከሆነ መጽሐፍ ቅዱስ ላይ ብቻ አወራለሁ እና በኋላ ገባህ እንዳትለኝ፣ ገባ ወጣህ እንዳትለኝ። መጽሐፍ ቅዱስ ላይ የምናወራ ከሆነ መጽሐፍ ቅዱስ ላይ ብቻ እናወራለን። እኔ የእኔ እንትን ምን መሰለ ዮኒ፣ እንግዲህ የዚህ ጋር እየተነጋገርን ያለ ነው ኦፍኮርስ መጽሐፍ ቅዱስን መሰረት አድርገን ነው። እኔ ያልኩት የሉትራንን አሳያለሁ ስላልኩት ነው ገድላት ላይ ሄዳለሁ እያለ ያለው ይሲ እዚህ ጋር ለአንተ ክሊር ነው እንግዲህ ምን እያለ እንደሆነ
እነሱም ሳይሆን ገድላት ላይ ብቻ ሳይሆን እኔ ደግሞ የነ አክሊልንና የነ ቀሲስ ዲበኩሉን እንደገና የካራና የቅባትን ኦርቶዶክስ ደግሞ እያመጣልሃለሁ። ለወጣ ስለሆነ አንድ ነገር ልበል። ይሆን ይቅርታ አንቾ ያን ድል እንስጣ ዴቭ ነው አስገባው። ካልሆነ ግን ሌላ ጊዜ የሉትራንን አስተምሮ ከፈለክ ሌላ ጊዜ የሚመች ሰዓት ነገረን። ሁላችን ሉትራኖች አሉ ወንድሞች ገብተው ባለፈውም በቃ ይሄው ገብቷል። በቃ ከዴቭ ጋር ትላላችሁ። ይሄ ነው ዴቭ እና ከፈለክ ሌላ ጊዜ በቀጠሮ ማድረግ ይቻላል። እሺ ቆይ ፎሎ ልመልስልሽና ለሌላ ጊዜ በደንብ ስለማቀሽ እንትን ማለት ትችላለሽ። ባለፈውም ስለ ስዕላት ምናምን ስለተነሳ የሉትራን አስተምሮ ምናምን አንዳንድ ነገር ቤት ተነስቷል እና ከፈለክ ዴቭ አለ ሌሎችም አሉ። በምትፈልግበት ሰዓት መምጣት ይችላሉ ለማለት ነው። በጣም አመሰግናለሁ። ቴንክ ዩ ሀኔቾ። የኔ ሀሳብ ምን መሰለ፣ አሁን ወንድማችን ዳዊት መጥቷል። ሀኒ ያለች ሉትራን ናት፣ ኤፍሬም አለ ፔንቴኮስታል ነው። ውይይቱ እምነት ብቻ የሚለው ላይ ነው። ሉትራን ብቻ የሚለው ላይ ነው እምነት ብቻ ነው እንጂ ገድላት፣ ድርሳናት፣ ካራ፣ ማራ፣ ቆሬ ምናምን እሱ ሌላ ጊዜ በሌላ ቶፒክ ነው። በምትፈልጉት ተከታተሉና አለ። ቆይ አልጨረስኩም። ሌላኛው እያወራን ያለነው ደግሞ መጽሐፍ ቅዱስን ቤዛ አድርገን ነው እንጂ ገድላት ድርሳናት ላይ አለም። እኛ ገድላት ድርሳናት ሲጀምር የመወያያ መጽሐፍት ናቸውን ብለን ስለማናምን ሲጀመር በእነሱ ውይይት ውስጥ አንገባም። ስለ መጽሐፍ ቅዱሱ ግን ዳዊት በሉትራን ዘንድ ያለውን እምነት ያስረዳን ይሆን በመዳን ዙሪያ ላይ ሳልቬሽን ከሳክሪመንት አንጻር ለምሳሌ ፌዝ አለውን ሲሉ እነ ዴቮ እና ደግሞ ሳክሪመንትን ከሳክሪመንት አንጻር ምን እያሉ እንደሆነ እምነቱን ክሊርሊ ያስረዳን። ከዛ ኤፍሬም ባለ ጊዜም ክሊርሊ በመዳን ዙሪያ ላይ እና በሚስጥራት ላይ ያለውን አቋም እምነቱን ክሊርሊ ያስረዳን። ሶኔም ደግሞ እንደ አንድ ኦርቶዶክስ እምነቴን አስረዳለሁ። ለዳዊት እድሉን ስጠው። ከዛ ለኤፍሬም አንተ ማን ሆነ ደላዳ ይሆን ካሁን በጸባይ እናውራ። አትሊስት ሌትስ ቢ ፖላይት። ትልልቅ ሰዎች ነው። ቢያንስ በትትና እናውራ እስኪ። ሰው ቤት ያለን ኧረ እባክህ ተው፣ ሌላ ነገር እንዳታስወራኝ አንተ። ሚት አድርገው። ለምን ወደ ጸብ ትወስዱታላችሁ? ሚት አድርገው። አሁን እኔ ኤፍሬም ጊዜ ሚት አድርገህ እኔ ላውራ። ለምን አግሬሲቭ ትሆናለህ? አንተ ሳይሆን ቆይ እናስተካክለዋለን ማለት ይቻላል እኮ ይፋ አይደለም። እንደሱ ቢበራ ደስ ይለኛል። አይደለም አሁን የሚሰራው ነው። አሁን የሚሄደው አካሄድ ይቅር፣ ወርዱን አልጠቀመውም። የእንትን አካሄድ ነው የሚሄደው። ወርዱን ብጠቀመው ደስ ይለኝ ነበር፣ አልጠቀምም አንተን ላለማናደድ። አሁን ምንድነው ዳዊት ይምጣና የሉተራውያንን ያስረዳ፣ ኤፍሬም ደግሞ የእሱን ያስረዳ፣ እኔ ኦርቶዶክስ አለው ያስረዳ። ማን ደላዳ ያደረገህ አንተ? እያወራን ያለ በኢየሱስ ስም ይገባል። ዳዊት እኮ ሉተራውያን አይደል እንዴ? አይደለ? ሉተራውያን ነው። ሉተራውያንና እኛ ወንጌላውያንን ለምንድን ነው ሉተራውያንና ለምን አይደለም? ዳዊት እምነቱ እንዳይናገር አንተ ለምንድን ነው የደበረ? ኤፍሬም ዳዊት እምነቱ እንዲናገር አልከፈልኩኝም። ሉተራውያንና ናቸው። ልዩነትም አለ። ቆይ አንዴ ልደት ሚውታር እንዴ ልዩነትም አለ። በሉተራውያንና በፔኔኮስታል መካከል ልዩነት አለ። ምንድን ነው? እኔ ቅድም ያልኩ ሆኔ ከገባው ጀምሮ ምንድን ነው ያልኩ? አሁን ሉተራውያንና እኛ ኢሴንሻል በሆኑ ትምህርቶች ላይ ኢሴንሻል በሆኑ ዶክትሪኖች ላይ አንድ ነን። ልዩነት ያሉበት ቦታ አለ። ልዩነት ያለውን ብዬ ስለ ሳክርመንቶችም ቅድም ስንነጋገር ነበረ። ልዩነት አለ። እነሱ ትራዲሽንና እኛ ብቻ እነ ልደት እኮ ጋር አንድ ሆነው ኦርዛ ኦሪየንታል ኦርቶዶክስ ሆነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሆነው እዚህ እኮ በነገረ ድነት ትምህርት ሲቀጣቀጡ ነው የሚውለው እያልኩ ነው። እሱ አንድ እንደሆነ አድርገው፣ እኛ ግን የተለያየን እንደሆነ አድርገው የሚስለው ነገር ትክክል አይደለም። እሱን ማስተካከል ካለበት ያስተካክላል። ምንም ሲል ግን እንደዚህ ከሆነ ሲል ምንድን ነው ለመዋሸት ያመጣው ነገር እውነት የሌለው ነገር አድርጎ አይደለም ልደትም ያመጣው። ስለዚህ ምንድን ነው እያለ ያለው አይ ሞር ዲቴሉን ለመናገር ስለ ሉተራውያን አይ ቲንክ ዴቭ የተሻለ ነው በሚል ነው። ተግባብተና ዴቭ የተሻለ እሱ የተሻለ ራሱ ያብራራል። ኦፍኮርስ ግን እኔ እያልኩ እንትኑ ራሱ ትክክል አይደለም። ኤፍሬም የራሱን ያስረዳ፣ ዳዊት የራሱን ያስረዳ ሉተራን ስለሆነ እኔ ደግሞ ኦርቶዶክስ ብሎ
ሁለት አድርጎ ከፍሎ እሱ እንደ አንድ እንትን ብሎ የሚያቀርበው ነገር ትክክል አይደለም። እኛ ወንጌል አማኞች ነን። ስለዚህ እኔ ሳውራ ይኸው ይገባል እኮ አሁን ደግሞ አይደለም። እሺ ያ ነገር ትክክል አይደለም ተብሏል። ኦኬ ወደ ትክክል ወደ ሆነው እንሄድ። ትንሽ ዴቭ አብራርቶ ወደ አንተ እንምጣ። እንደዛ ነው እያልኩ ትንሽ አይዲያውን ለማወቅ ልደት አንዴ አይዲያውን ለማወቅ አካሄዳል። አይ ኖ እንደዛ አይደለም። እኛ ፖለቲክስ እንዲሰራ አልፈቅድለትም እኔ እያለው ማለት ነው። እንደዛ አይደለም። እኛን አሁን አፕሮች ማድረግ ያለበት እንደ ወንጌል አማኝ ነው እንጂ እንደ ሉተራን እና ፔንቴኮስታል ምናምን። ኦፍኮርስ ሉተራን ነው እሱ፣ ፔንቴኮስታል ነኝ። ግን እኛ ኢቫንጀሊካል ነን። የእንትን ልዩነት አይደለም ያለን እኛ ኢሴንሻል የሆነ ዶክትሪን ትክክለኛ ልዩነት አለ እንዴ? በደንብ ልዩነት አለ ማብራት። ኦኬ ልዩነት፣ እሱን ልዩነት ካልክ ለምሳሌ እኔ እምነትን በቃል በኩል ስል ዴቭ ደግሞ በቃል በኩል አይደለም ሳይል በቃልም በኩል ነው ደግሞ በሳክራመንቶችም በኩል ነው የሚለውን እሱ ልዩነት ነው ኢሴንሻል ነው ካልክ እነ ልደት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉት እነ ልደት እዚሁ ቲክቶክ ላይ ያሉት መምህራን ኦኬ ሰው ሁሉ ድነዋልና አልዳንም በሚል መሰረታዊ በሆነ ነገር ልዩነት ጨርስና ድምፁን ከተባለው ጋር ሰው አለ እኮ ታች የሚመለከት የሚታዘብ እኔም ላውራ የሚታዘባል ሰው ድነዋል። ዮኒ እዚሁ ልደተ ቃል በሁለት የተከፈሉ ናቸው። ሁሉም ሰው ኢየሱስ ሲሞት ሁሉም ድነዋል ብለው ያምነዋሉ። ኦኬ እንደገና ደግሞ የነ ልደት አንጃ ደግሞ ምን ይላል? አይ አይደለም፣ ሰው አዳማዊ ማንነቱን አልቆ ክርስቶሳዊ ማንነቱን የሚይዘው በክርስቶስ ኢየሱስ ሲያምን ነው እንጂ ኢየሱስ ስለሞተለት ብቻ አይድንም ይላል። ኢየሱስ በስጋው ፍጡር ነው አይደለም፣ ቅጥቅጥ አለ። መሰረታዊ በሆኑ ነገሮች እነዚያውም መሰረታዊ ነገሮች ናቸው። ዮኒዬ እነዚህን ልዩነቶች ጉያው ስር ከቶ መጥቶ አሁን ዴቭ በሳክራመንት በኩል ይላል፣ ሚንስ ኦፍ ግሬስ ነው ይላል፣ ኤፍሬም ደግሞ በቃሉ በኩል ነው ብሎ እሱን እንደ ትልቅ እንትን ባንዲራ ይዞ ለማውለብ እሱ የእኛ ትራዲሽን የተለያየ ነው አስረድተናልኛ። አሁን አፕሮች ሲያደርግ ስንወያይ የምንወያየው እኛ እንደ ወንጌላውያንና እንደ ኦርቶዶክስ ነው እንጂ የሚለው በእምነት ብቻ ነው የሚለው እሱ ላይ መጠየቅ ትችላል። ችግር የለም። እሱን እኮ ነው ያልኩህ። ሌላማ ምን እጠይቀዋል? እኔ የልደትን የተቃወምኩበት ግን ዮኒዬ አንድ ነገር ተረድቻለሁ። ኦርቶዶክስ ቤትም ልዩነት አላቸው እያልከኝ ይቅርታ፣ በጣም ታፈንኩኝ። ሁለታችሁ በጣም ቃል ተመላለሰ። እኔ እያልኩ ያለሁት በጴንጤና በሉትራን መካከል ልዩነት አለ ብዬ ተነስቼ ሴፓሬሽን ወይም አንተ ኤፍሬም አንጃ ብለህ እንደተናገርከን አይነት ነገር አይደለም የተናገርኩት። ርዕሱ የመጣ ነው እምነት ብቻ ነው። በእምነት ብቻ እያወራን ነው። ስለሌላ ቦታ መደበቅና ዳዊት እንዳይናገር ይህን አለም ብሎክ ማድረግ የለብን። ማይ ፖይንት ዳዊት ስሙን እኮ ጽፎ ነው የገባው። ዳዊት ሉትራን ብሎ አንተ ኤፍሬም ባለ ጊዜ ሉትራን አይደለም ፔንቴኮስታል ና አይደለ? ስለዚህ እኔ ምን አልኩኝ? ሌት ዴቭ እምነት ብቻ ሲልና ከሳክራመንት አንጻር ሳልቬሽንን ያስረዳን። ከዛ ኤፍሬም ደግሞ አንተም እኔ ወንጌላውያን ናችሁ ሁለታችሁም አይደላችሁም አላልኩኝም፣ ግን እሱ ወንጌላዊ ሆኖ ሉትራን ነው፣ አንተ ደግሞ ፔንቴኮስታል ነህ። ስለዚህ አንተ እምነት ብቻ ስትል ሳክራመንት፣ ጥምቀት፣ ቁርባን ለሳልቬሽን አያስፈልጉም እንደምትል እናውቃለን። እስኪ ዴቭ እምነት ብቻ ስትል አንተ እና ከሳክራመንት አንጻር እንዴት ነው የምታምነው የሚለውን እሱ ያስረዳ። ሌትስ እዚህ ጋር ብዙ ክሊር ይሁን ነው። ይሄ ነው የዮኒም ጥያቄ እኔም ጥያቄ እንጂ ሌላ ፖለቲካ ሌላ አሰራር ምንም ውስጥ አልገባውም። ቀጥል፣ በቃ ጥያቄ ገብቶኛል። ማን ማዳቢ ያደረገህ አንተን ነው? እኔ መዳቢ ነኝ አላልኩም እኮ። መዳቢ ካልሆንክ አይደለሁኝም። አሁን መዳቢ ካልሆንክ ዳዊት ይናገር። ለምን ፈራህ አንተ? እሱ እንዳያወራ እሱ ነው የሚያወራ። እኔ አላወራም። እኔ እኮ አውርቼ ጨርሻለሁ። እስኪ ሚዩት አድርግና ዳዊት ያውራ። ሌት ዴቭ ስፒክ። እስኪ እኔ አሁን ልደት ቆይ፣ አንተ እኮ አይደለህም እኮ መዳቢ አይደለም። አንተ ዳዊት እንዳያወራ ለምን ፈራሁ ይናል? ዋይ ምን አልገባኝም። ይሄ ቺፕ ፖለቲክስ አሁን ፖለቲክስ የሰራው አይደለም። ከስንት ዓመት በኋላ ግልጽ ነው። እምነት ብቻ የሚለውን አንተና ዳዊት አብራሩት። እንዳልጠላልህ የገዛ ጓደኞችህን እና እንዳንፈራፍሩ እዚህ በስጋ ኢየሱስ ፍጡር አይደለም በስጋው የሚሉትን እንዳልጠራልህ ማለት ምንድን ነው የምታወራው? አልገባኝ። ቶፒኩ እምነት ብቻ ነው እኮ። ወንድሞችን እንዳልጠራልህ እዚህ ጋር ወንድሞች ምን ኢሴንሻል በሆነ ሰው ድኗል አልዳንም ለይታችሁ የምትቀጣቀጡትን እንዳልጠራቸው ስለሚለው ነው። አንተ ለምንድን ነው ዳዊት እንዳያወራ የፈራኸው ነው? አይ ዳዊት ያወራ፣ በደንብ ያወራል እኮ ያውራ። ከኔ የተሻለ ያውራ። ጎበዝ ከሆንክ አንተ ኮንፊደንስ ካለ ያውራ። አይዞህ አንተ በምትፈልገው አይደለም
የሚያወራው እሱ አንተ በምትፈልገው መንገድ አይደለም። እኔ በምፈልገው መንገድ ያወራ አላልኩም። ሲጀመር አንተ በምትፈልገው መንገድ ካላወራ አንተ ራሱን የቻለ ሰው ነው እኮ። ሚዩት አድርግ አንተ። ጥያቄ ነው የጠየቅኩት። ሚዩት አድርግ አንተ። ሚዩት አድርግ። እየተዋወቅን ሚዩት አድርግ፣ እሱ ሚዩት ያድርግ፣ አንተ ሚዩት አድርግ፣ እኔ ማድረግ አለ። ከዛ ያወራ ዳዊት። እኔ ተመሳሳይ ጥያቄ ነው የጠየቅኳችሁ። ሳሊቬሽንን አንተ በእምነት ብቻ ስትል ምን እያልክ ነው? ከዛ ዳዊት በእምነት ብቻ ሲል ሳሊቬሽንን ምን እያለ ነው የሚለውን እኔ የጠየቅኩት። በጣም ክሊር ጥያቄ ነው። አንተ መብት የለህም እሱን የማድረግ እኮ ነው። መጠየቅ አልችልም ነው? መጠየቅ ትችላለህ። አንደኛ መጠየቅ ትችላለህ። ታዲያ ለምን የኔ ጥያቄ አይደለም ሰፓሬሽን ፈጥረህ አይደለም ሰፓሬሽን አንተ እኮ ነው ሰፓሬሽን የፈጠርክ ያለው። ስለዚህ ሴፓሬትድ ናችሁ እያልክ እንዳያወራ የፈለግከው ሴፓሬሽን አለ በመሀል ላይ ብለህ ነው። ኢሴንሻል ሆነ ዶክትሪን ልዩነት አለ ብለህ ነው እንዳያወራ የፈለግከው። ኢሴንሻል ዶክትሪንማ እናንተ ጋር ከሆነ ኢየሱስ ለሁሉም ሞቷልና ለሁሉም አልሞተም የምትቀጣቀጠው አንተ አይደለም። እንደዛ ካላልክ እስኪ አንተ ጎበዝ ከሆንክ ኢየሱስ ፍጡር ነው አይደለም የሚለውን ሳትፈታ ገና መተህ እኛ ጋር ስለ ልዩነት ታወራለህ እንዴ? የፈሪ ዱላ አትሰንዝር። ከፈሪ አትውጣ፣ ከርዕስ አትውጣ። በእምነት ብቻ ላይ ብቻ አውራ። በደንብ ነው የምወጣው። አንተ እየወጣህ ለምን ማውራት ስለማትችል ነዋ። ያ በቶፒክ ማውራት ስለማትችል ማንም ከማን ጋር ነው የማወራው? ልደትዬ፣ እናንተ እንደዛ እንባባለን። አንተ ማለት ይሄ ነህ፣ አንተ ማለት ይሄ ነህ። ፈሪ ነህ። ይቅርታ አድርግልኝ፣ ያን ቃል መጠቀም የለብኝም። ግን ያውራ ዳዊት፣ ተወው እስኪ። እኔ እናንተ ዝም እንበል። እኔ ፈሪ ከተባልኩ አንተ ምን ልትባል ነው? የፈሪ አለቃ እና ዳዊት አውራ። የፈሪዎች አለቃ ልክ ነህ። ፈሪዎች አለቃ፣ የፈሪ ተጠሪ ነህ። ፈሪዎች ሲጠሩ አቤት ብለህ መሄድ ያለብህ አንተ። አሁን ግን ዳዊት ያውራ ፕሊዝ። አሁን ዳዊት ያውራ። ስለዚህ አሁን ሚዩት አድርግ፣ ሚዩት አድርግ። አንተ ደልዳ ያለ አንተም አድርግለታ፣ አንተም አድርግ። ይሁን ያደርግ። አረ ልደት ተው፣ ለሰዎችን እንትን አትበል። የሚሰሙ ሰዎችን ከታች ነገር ትችላለህ። ታይሙ ያንተ ነው። ታብታብ እያደረጋችሁ ኮፒ ሊንክ እያደረጋችሁ ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ ሁላችሁንም ሰላም ብያለሁ። ልደት፣ ኤፋ፣ ያው ሁላችንም የትሪኒታሪያን ስለሆንን ሌሎችም ስለሚመለከቱን ከዚህ ከትሪኒታሪያን እምነት ውጭ ያሉትም ስለሚመለከቱን ክርስትናን በሚገልጥ መልኩ ብንነጋገር ብዬ ለማሳሰብ ወዳለሁ። እምነት ብቻ ብለን ስንል ምን ማለት ነው የሚለውን አስተምሮ ስናገር የቱ ጋ ነው የሚመደበውስ የሚለውን ስናይ እምነት ብቻ ጽድቅ ላይ ያተኮረ ነው፣ ኮንቨርሴሽን ላይ ያተኮረ ነው። ማለት ሶስት አይነት ሪጀነራቲቭ አለ። ሪጀነራቲቭ ስትሪክተስ ዲክታ አለ፣ ሪጀነራቲቭ ላቲየስ ዲክታ አለ፣ ሪጀነራቲቭ ላቲስመስ ዲክታ አለ በቴዎሎጂው። አሁን ይሄኛው ሪጀነራቲቭ ስትሪክተስ ዲክታ ላይ ይሄ ኮንቨርሽን ላይ ከቦንዴጅ ኦፍ ዊል ውስጥ ነፃ መውጣት ላይ የሰው አስተዋጽኦ እዛ ጋር ዜሮ ነው። ቢኮዝ ሰው በውድቀት ስቴት ኦፍ ሲን ውስጥ ገብቷል። ስቴት ኦፍ ሲን ውስጥ ስለገባ ፍቃዱ የሰው ፍቃድ ቦንዴጅ ኦፍ ዊል ውስጥ ገብቷል። መልካም ነገር የማድረግን ፖቴንሻሉ የለውም፣ አቅሙ የለውም፣ ፓወሩ የለውም። ዋይ? ቢኮዝ ስቴት ኦፍ ሲን ውስጥ ገብቷል። እግዚአብሔር መጥቶ የመጀመሪያውን ስቴፕ ስታርት ኦፍ ሳልቬሽን ማለት ነው። የመጀመሪያውን ስቴፕ እግዚአብሔር መጥቶ ከዛ ውስጥ ካላወጣው በስተቀር ከቦንዴጅ ኦፍ ዊል ውስጥ ካላወጣው በስተቀር ምንም ነገር ማድረግ አይችልም የሰው ልጅ ማለት ነው። ስለዚህ የመጀመሪያውን ስቴፕ ነው እያወራን ያለው። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ወይም እምነት ብቻ ብለን ስንል ጠቅላላ ድነትን ሳይሆን የሚመለከተው ይሄኛው ጽድቅን ነው፣ ኮንቨርሴሽንን ነው። ይሄ ኮንቨርት የመደረግን ጉዳይ፣ ከቦንዴጅ ዊል ውስጥ የመውጣትን ጉዳይ፣ ጀስቲፋይ የመሆንን ጉዳይ፣ በእግዚአብሔር ፊት ትክክል የመሆንን ጉዳይ ነው። ድነትን ግን ስናወራ ድነት እኛ በሶስት አስፔክት ነው የምንገልጸው። ድነናል፣ እየዳንን ነው፣ እንድናለን ብለን ነው የምንገልጠው። ድነናል በሚለው አስፔክት ውስጥ ብቻ ሶስት ነገር አለ። ምን አለ? አንደኛ ቆሮንቶስ 6:11 ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። በአምላካችን መንፈስ ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል ይላል። ጽድቅ ብለን ስንል ቅድም ያልኩት ነው። የመጀመሪያው ስታርት ኦፍ ሳልቬሽን ነው። ያ የሰው አስተዋጽኦ ምንም የለበትም። ጀስቲፋይ የሆነው በእግዚአብሔር ነው። ኮንቨርትድ የሆነው ከቦንዴጅ ዊል ውስጥ የወጣ ነው። ሞነርጀቲክ በሆነ አስፔክት እግዚአብሔር ብቻ በዛ በኃጢአተኛው ሰው ላይ የሰራው ስራ ማለት ነው።
ኦኬ። ከዛ ሳንቲፊኬሽን ብለን ስንል ፖዚሽናል ሳንቲፊኬሽን አግኝተናል ነው። ሳንቲፊኬሽን ራሱ በሶስት ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግረሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ተብሎ በሶስት ይከፈላል። ስለዚህ ያገኘነው ድነናል በሚለው ውስጥ ያገኘነው የትኛውን ነው? ፖዚሽናል ሳንቲፊኬሽንን አግኝተናል። ታጥበናል የሚለውስ ምንድን ነው? ታጥበናል የሚለው ከጥምቀት ጋር የተያያዘ ነው። በጥምቀት ነው እኛ የምናምነው፣ ሳክራመንትን እናምናለን። ይሄ ድነናል በሚለው አስፔክት ውስጥ ሳክራመንትን አንነጥልም። እምነት ብቻ ብለን በምንልበት ሰዓት ዊዛውት ሳክራመንት ማለት አይደለም። ሳክራመንትን የሚነጥል አይደለም፣ የሰውን ሜሪት የሚነጥል ነው። ዊዛውት ሂውማን ሜሪት ማለታችን ነው። ይሄ የመጀመሪያውን ጀስቲፋይ በምንሆንበት ሰዓት ዊዛውት ሂውማን ሜሪት፣ በማን ሜሪት? በክርስቶስ ሜሪት ብቻ ጸድቀናል ነው እንጂ ሳክራመንትን አሁን እምነት ብቻ ብለን ስንል ሳክራመንትን ያገለለ ወይም ሳክራመንትን የነጠለ አይደለም። ስለዚህ ይሄኛው ጥምቀትን የሚያካትተው ሪጀነራቲዮ የትኛው ነው ስትሉ ሶስተኛው ነው። ሪጀነራቲዮ ላቲስመስ ዲክታ ይባላል። ሪጀነራቲዮ ላቲስመስ ዲክታ ጥምቀት፣ በጥምቀት መታጠብ፣ ሳንቲፋይ የመሆንን ይሄ ልጅነታችንን ኤፊካሲውን የሚያገኘው በጥምቀት ነው፣ በሉትራን ማለት ነው። እና እንደዚህ ነው የምናብራራው። አስል ሉትራን ስናብራራ ይሄ ጀስቲፊኬሽን ባይ ፌት አሎን ብለን ስናብራራ ይሄ የመጀመሪያውን ስታርት ኦፍ ሳልቬሽን ነው። ከቦንዴጅ ኦፍ ዊል ውስጥ የመውጣት ኮንቨርት የመደረግን ጉዳይ ጀስቲፋይ የመሆንን ጉዳይ የመጀመሪያው ስቴፕን እግዚአብሔር ነው የሚሰራው በሰው ህይወት ውስጥ፣ በኃጢአተኛው ሰው ህይወት ውስጥ እግዚአብሔር ነው ያንን እንቅስቃሴ የሚንቀሳቀሰው ነው። ከዛ በኋላ ድነናል በሚለው ውስጥ ግን ቅድም እንዳልኳችሁ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። ማለት መታጠብ ከጥምቀት የተለየ ነገር አይደለም። አምብሮስም ይህንን አንደኛ ቆሮንቶስ 6:11ን ጥምቀት ብሎ ፈቶታል ማለት ነው። የቤተ ክርስቲያን አባቶች እንደዛ ነው የፈቱትና እንደዛ ነው እኛ የምንፈታው። ጀስቲፊኬሽን ባይ ፌት አሎን ስንል እነዚህን ሶስቱን ያጠቃለለ ነው። ጀስቲፊኬሽን የመጀመሪያውን ስታርት ኦፍ ሳልቬሽንን እያወራን ነው፣ ስለ ጽድቅ እያወራን ነው። መጽደቅን ኮንቨርት ስለመደረግን ከቦንዴጅ ኦፍ ዊል ውስጥ ስለ መውጣት ነው እያወራን ያለ ነው እንጂ ድነናል በሚለውን ሁሉ ያጠቃለለ አይደለም። ጀስቲፊኬሽን ባይ ፌት አሎን ብለን ስንል ድነናል የሚለው ጥምቀትንም ያጠቃለለ ነው። ሶስቱን ሪጀነራቲዮ ያጠቃልላል። ሪጀነራቲዮ ስትሪክተስ ዲክታ፣ ሪጀነራቲዮ ላቲየስ ዲክታ፣ ሪጀነራቲዮ ላቲስመስ ዲክታን ያጠቃልል ነው ድነናል ብለን ስንል ማለት ነው። ይሄ ነው። ሜይ ቢ ዴቭ አንዳንድ የቴዎሎጂካል ወርዶች ለአንዳንድ ሰው ክሊር ላይሆን ስለሚችል በደንብ ድነናል፣ እየዳንን ነው፣ እንድናለን በሚለው ሴንስ ውስጥ ሳክራመንቶቹን የቱ ጋር ነው ክላሲፋይ የምታሪያ? ለምሳሌ ፈርስት ጀስቲፊኬሽን በሚለው ፓርት ላይ ካመንክ በኋላ ተጠምቀ እና የጌታን ስጋና ደም አግኝተህ ነዋል ጀስቲፋይ የምትሆነው የምትጸድቀው። ከዛ በፊት ልደት እኔም ክሊር እንዲያደርገው ነው ለቃላቶች ስላልገባ ነው። ችግር የለውም ትመማራላችሁ። ግን አሁን ዴቭም የሰጠው ማብራሪያ ላይ ለምሳሌ እኔ ራሱ አሁን ከዴቭ ሀሳብ ፌዝ አሎን የሚለውን ሀሳብ በትክክል አብራርቶታል ብዬ አልቀበልም፣ አላምንም። እንደዛ ፌዝ አሎን በመሰረቱ የታወቀ ነው። እምነት ብቻ ሲባል ምን ማለት እንደሆነ ቤዝድ የሚያደርገው 3 የመጽሐፍ ቅዱስ ክፍሎች ላይ ነው። ኤፌሶን 2:8 አለ፣ ሮሜ 3:28 እና ገላትያ 2:16 ነው። እና ሳክራመንቶቹን ኢንክሉሲቭ ናቸው እነዛ፣ ወይም ደግሞ ኮንቲኒየስ አስፔክት እንዳለው አድርጎ ያስቀመጠው ነገር ትክክል አይደለም። ፌዝ አሎን ማለት በስራ አይደለም ነው ዋናው ነገር እንዲታወቅ የሚፈልገው። ሉተር የሚያብራራው በዛ መንገድ ነው። ፌዝ አሎን የሚለውን ማለት ነው ከስራ ውጭ ነው ስናምን ድነናል የሚለውን ነው። ይሄ ኢሴንሻል ነው ብሎ የገለጠው አለ፣ እንደዛ ተብሎ አለ እንደዛ የሚብራራበት ማለት ነው። ግን ከሌሎቹ ጋር ስሰማው ተመሳሳይ ቃላቶችን ከሌሎቹም ስሰማ ነበረ። አሁን እዚህ ጋር ሀሳቡን አጭር ለማድረግ የኔም ሰዓት ስላልሆነ የማውሪያ ማለት ነው። ፌዝ አሎን ማለት ወይም ደግሞ በእምነት ብቻ የሚለው ኮንሴፕት የሰው ስራ እንዳለው የሰው ስራ የተቀላቀለበት አይደለም። ጥሩ ነው እሱን ያስቀመጠው። የኛ ምንም የተቀላቀለ የለም። በእምነት በቃ ዳንን የሚለውን አስፔክት ነው እዛ ጋር የሚያሳየው እንጂ ሳክራመንቶቹን ያገለለ አይደለም። ሚኒሴንስ ክፍት ነው ማለት እንደዛ ተደርጎ እንዳይታሰብም ነው። ክፍት ነው ማለት የምን ማለት ነው? ጀስቲፋይ ማለት ለምሳሌ አንድ ሰው ጀስቲፋይ ሆነ የሚለው በኮርት እንግዲህ ቋንቋ ጀስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን የሚባሉት አለ። ጀስቲፋይ ሆነ የሚባለው ዲክላሬሽን፣ አንድ ሰው ነፃነቱ ታወጀ። በነገራችን ላይ ነፃ አይደለም ከክስ ነፃነ ብቻ ሳይሆን የታወጀለት እዛ ጋር ጽድቅም የክርስቶስ ጽድቅም ታውጆለታል አዘ ሴም ታይምስ። ያ ማለት በዛ ቅስበት ያ ሰው የዳነ ነው። ድነት ቅስበታዊ ነው፣ ምንም ጥያቄ የለው።
ሰው ጀስቲፋይ የሚሆነው በቅስበት ነው በክርስቶስ ኢየሱስ ያምን እንጂ የሆነ ጀመረ ከዛ በኋላ ደግሞ የሚቀጥል አይደለም። ቀጥሎ ያለው ሳንቲፊኬሽን ነቲንግ ቱ ዱ ዊዝ ከጀስቲፊኬሽን ጋር ሳንቲፊኬሽኑ ኦፍኮርስ ህይወት ነው የሚጀምር ህይወት ነው። በክርስቶስ ኢየሱስ ሲያምን ሰው ጀስቲፋይ ይሆናል። ከዛ በኋላ ሳንቲፊኬሽን የሚባለው የቅድስና ህይወት ነው፣ ክርስቶስን የመምሰል ህይወት ነው። ፕሮሰስ ነው እሱ። ሰዎች በህይወት ሲኖሩ ክርስቶስን እግዚአብሔርን መምሰል የራሱ ያዳናቸው ጸጋ ቲቶ ላይ ይናገራል። እግዚአብሔርን መምሰል የሚያስለምዳቸው ነው እንጂ አድኖ ብቻ የሚተው ብቻ አይደለም። ያዳናቸው ጸጋ ያ ፕሮሰስ ነው። እግዚአብሔርን በመምሰል የሚደረገው ሂደት ማለት ነው። መቀደስ እንግዲህ መቀደስ ማለት ስራም ብለው አንዳንዶቹ የሚያነሱት ሀሳብ ያው እንጨት መፍለጥ አይደለም። ስራም ሲባል ክርስቶስን የመምሰል ህይወት ማለት ነው። በጽድቅ በቅድስና መኖር ማለት ነው። እሱ ኦፍኮርስ ከጀስቲፊኬሽን በኋላ የሚመጣ ነው። ጀስቲፊኬሽን ላይ ግን አልቋል። እዛ ጋር ሰው ሲያምን ድነዋል የምንለው ጀስቲፋይ ሆኗል ስንል በቃ ሰው ዲክሌር ተደርጎለታል። ነፃ መሆኑ ብቻ ሳይሆን ጻድቅ መሆኑ። ስለዚህ ጸድቋል፣ እዛ ጋር ተጨርሰዋል ማለት ነው። የጽድቅ ስራው አልቋል እዛ ጋር። ያ ደግሞ በዛ ህይወት በዛ ስታንዳርድ ደግሞ ከዛ በኋላ ይኖራል ነው ቀጥሎ የሚመጣው ማለት ነው። እንትን ጋር ሳሉ ስለዚህ የኮንሴፕቱም እሱ ነው፣ የሉተር ኮንሴፕትም እሱ ነው ብዬ ነው የማስበው። ግልጽ ነው። አይ ቲንክ እንትኖቹ ተቀምጠዋል በደንብ። ፌዝ አሎን ማለት ምን ማለት እንደሆነ በግልጽ የተቀመጠ ነው ሀሳቡ ማለት ነው። መልካም። ስለዚህ ከዚህ በኋላ ደቂቃ እየሰጠኋችሁ ነው። ለምን ነገሩ ሊበዛ ስለሚችል ደቂቃውን ይዛለው። አንዴ እሱ ከሚለው ጋር ትንሽ ዴቭ አይ ቲንክ ልዩነት አለ መሰለኝ። እሱ ከሚለው ጋር አብሮ የሚሄድ ሀሳብ ነው። ቅድም አልስማማም ብሎ ነው ኤፍ ሲናገር የነበረው እና ዴቭ በዛ ነው ወይስ በሌላ ነው? ከዛ ወደ ልደት ሄዳለሁ። 5 ደቂቃ አለ፣ 6 ደቂቃ። በ6 ደቂቃ ቢሆን ጥሩ ነው። አሁን ከ26 ነው ከ27 ብዬ ይዘዋለው። ከ33 እንትን ትላለህ። ጎሄድ ዴቭ። እሱ ከሚለው ጋር የሚያጋጭ ልዩነት አለው አሁን ካለው ጋር ያንተ እምነት ከማጋ ከኤፊ ጋር እንግዲህ ኤፊ አሁን ጀስቲፊኬሽን ባይ ፌት አሎን ሳክራመንትን የሚጨምር አይደለም ብሎ ያብራራው ነጥብ እንደዛ ከሆነ እንትኑ አስሉትራን ግን ጀስቲፊኬሽን ባይ ፌት አሎን ብለን ስንል ጀስቲፊኬሽን ባይ ፌት አሎን የሚመለከተው ጽድቅን ነው፣ ኮንቨርት የመደረግን ጉዳይ የመጀመሪያውን ስታርት ኦፍ ሳልቬሽንን ብቻ ነው የሚመለከተው። ያኛው ድነናል በሚለው ውስጥ ብቻ አንደኛ ቆሮንቶስ 6:11 ላይ መታጠብ አለ፣ መቀደስ አለ፣ መጽደቅ አለ። 3 ነገር አለ ድነናል በሚለው ውስጥ። ቅድም 3ቱን ሪጀነራቶ አስረድቻለሁ። ሪጀነራቶ ስትሪክተስ ዲክታ፣ ሪጀነራቶ ላቲየስ ዲክታ፣ ሪጀነራቶ ላቲስመስ ዲክታ የሚለውን በቴዎሎጂ የምንማረውን አስረድቻለሁ። ሪጀነራቲቭ ስትሪክተስ ዲክታ ውስጥ ያለውን አሁን ሪጀነራቲቭ ኮንቨርት በምንደረግበት ሰዓት የመጀመሪያውን ስታርት ኦፍ ሳልቬሽን ሴንት በርናርድ ሚድቫል አባት ያንን ይናገረዋል። ስታርት ኦፍ ሳልቬሽንን ያንን ስቴፕ የሚወስደው እግዚአብሔር ነው። ሰው ለስቴት ኦፍ ሲን ውስጥ ስለወደቀ የቁጣ ልጅ ስለሆነ ጨለማ ስለሆነ ለሰማያዊው ነገር በጎ ምላሽ መመለስ አይችልም። አኔብል ነው። ለፍጥረታዊ ሰው የእግዚአብሔር ነገር ሞኝነት ነው እንደሚባለው ልክ እንደዛው ያንን ሪስፖንድ ማድረግ አይችልም። ስለዚህ መጀመሪያውን አክት መውሰድ ያለበት ማን ነው? ሞነርጀቲክ በሆነ አክት እግዚአብሔር ነው። ስለዚህ ያንን አክት በሚያደርግበት ሰዓት ምን ያደርገዋል? ኮንቨርት ያደርገዋል። ከቦንዴጅ ኦፍ ዊል ውስጥ ነፃ ያወጠዋል። ፍቃዱ ነፃ ይሆናል። ጀስቲፋይ ያደርገዋል። ያ ሞነርጀቲክ ነው። የሰው አስተዋጽኦ እዚህ ቦታ ላይ ዜሮ ነው። እምነትም ስጦታ ነው። ይህንን ነው የምናምነው አስ ፕሮቴስታንት፣ ይሄኛው ማለት ነው። ይሄኛው ግን ስታርት ኦፍ ሳልቬሽን ነው። ይሄ ጀስቲፊኬሽን ባይ ፌት አሎን የሚመለከተው ስታርት ኦፍ ሳልቬሽንን ጀስቲፋይ እግዚአብሔር ሲያደርገን ሶሊድ ዲክላሬሽን አርቲክል 3 ላይ የኛ ኮንፌሽን ጀስቲፋይ በሚያደርግበት ሰዓት ከኃጢአታችንም አንጽቶ ነው ጀስቲፋይ የሚያደርገው። ያንን ከኃጢአታችን ያነጻል፣ ጀስቲፋይ ያደርገናል። ያኛው ሞነርጀቲክ ነው። እግዚአብሔር በኃጢአተኛው ህይወት ውስጥ የሚሰራው ነው። ድነናል የሚለው ውስጥ ግን ይህንን ጀስቲፋይ መሆን ብቻ አይደለም፣ መጽደቅ ብቻ አይደለም። ድነናል በሚለው ውስጥ መታጠብ አለ፣ ሳንቲፋይ መሆን አለ፣ ይሄ ፖዚሽናል ሳንቲፊኬሽንን ማግኘት አለ። እንደገና እነዚህ 3 ነገሮች አይደለ? ከ3ም በላይ ድነናል በሚለው ላይ ዲፋይን ይደረጋል አይደል? ኦኬ ጎ እዚህ ጋር አያይዘ ዴቭ ለምሳሌ
ጀስቲፊኬሽን ላይ ጀስቲፋይ ሲሆን ሰው ሳክራመንት ይገባል። እኔ ከአንተ ነው የሰማሁት። እኔ በጣም ብዙ መጽሐፍ አንብቤ ያለው አንተንም ቴዎሎጂ ያውቃለሁ ሰማው እንትን ቢለኝም ማለት ነው። ግን እዛ ላይ ሳክራመንቶች ይገባሉ ያልከው ለዛ ማስረጃ አለ? ጀስቲፊኬሽን ላይ ሳክራመንቶች አሉ የሚለው እኔ ቅድም እንዳልከው መጀመሪያ እንደተነሳበት ኢንክራይስት ፕሮሚስ ነው የእኛ ስራ አይደለም ነው እንደዛ ቴዎሎጂያችን ማለት ነው። እና እዛ ላይ ሳክራመንቶች ይገባሉ ያልከውን እሱ ላይ ሀሳብ ብትሰጥበት። ጀስቲፊኬሽን ባይ ፌት አሎን ላይ ሳክራመንት ይገባል አላልኩም። ጀስቲፊኬሽን ባይ ፌት አሎን ከቦንዴጅ ኦፍ ይሄ ዊል ውስጥ ይሄ ፍቃዱ ከታሰረበት ነፃ የሚወጣበት ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ ውስጥ የሚመጣበት ጀስቲፋይ የሚሆንበት ከኃጢአቱ ይቅር የሚባልበት ይሄኛው አክት ሞነርጀቲክ ነው። ምንም ነገር የለበትም። ሂውማን ሜሪት የለበትም። ምንም ነገር የለበትም። እግዚአብሔር በኃጢአተኛው ሰው ውስጥ የሚሰራው ስራ ነው። ድነናል በሚለው ውስጥ ነው ያልኩት። ድነናል የሚለው ውስጥ 3 ነገር ነው ያለው። ጀስቲፊኬሽን ባይ ፌት አሎን ኮንቨርት ስለመደረግ ከቦንዴጅ ኦፍ ዊል ውስጥ ስለመውጣት ጀስቲፋይ ስለመደረግ ጻድቅ ይሄ የክርስቶስ ጽድቅ በእኛ ላይ ኢምፑትድ ስለመደረግ በእግዚአብሔር ፊት ትክክል ስለመሆን ነው ጀስቲፊኬሽን ባይ ፌት አሎን። ድነናል የሚለው ግን መጽደቅ ብቻ አይደለም። ድነናል ብለን ስንል ጸድቀናል ብቻ አይደለም። መታጠብ አለው። ፖዚሽናል ሳንቲፊኬሽን አለው። ፖዚሽናል ሳንቲፊኬሽን ራሱ በ3 ይከፈላል። ፖዚሽናል ሳንቲፊኬሽን፣ ፕሮግሬሲቭ ሳንቲፊኬሽን እና አልቲሜት ሳንቲፊኬሽን ይባላል። በመጨረሻ የምናገኘው ማለት ነው። ስለዚህ ፖዚሽናል ሳንቲፊኬሽን አለ የምናገኘው ማለት ነው። መታጠብ አለ። ይሄ ከሳክራመንት ጋር የተያያዘ ነው። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም። ድነናል በሚለው ውስጥ ማለት ነው። ጀስቲፊኬሽን ባይ ፌት አሎን ውስጥ በሚለው ውስጥ አይደለም እያልኩ ያለሁት። ድነናል በሚለው ውስጥ ጥምቀትን መነጠል አንችልም። ሳክራመንትን አንነጠልም ነው ድነናል በሚለው ውስጥ። እዛ ጋ አሁን ኮንትራዲክት የሚያደርግ ማይመለስ ጥያቄ አለ። ምንድነው ማይመለሰው ጥያቄ? አንድ ሰው በፍርድ እንትኑ ቃላቱ የፍርድ ቤት ስለሆነ ማለት ነው። አሁን ስለ ጀስቲፊኬሽን ስለሆነ የምናወራው አንድ ሰው ጀስቲፋይድ ሆነ ስንል አዛይ ሴድ ኤርሊየር ጀስቲፋይድ ሆነ የምንለው ነፃ መሆኑ ብቻ አይደለም ዲክሌር የሚደረገው የራይችነስ የክርስቶስ ጽድቅም ነው የሚታወጅለት፣ ጻድቅም ነው የሚባለው። እና አንድ ሰው ሳይድን ጽድቁ ይታወጃል እንዴ? በእግዚአብሔር ፊት እንዴት ትክክል ይሆናል? ሳይድን ድህነቱ እዛ ጋር አልተፈጸመም እንዴት ልንል እንችላለን? ጀስቲፊኬሽን ባይ ፌት አሎን ስንል ይሄ ከምንድን ነው ያ ጀስቲፋይ የሚሆነው ወይም ደግሞ በእግዚአብሔር ፊት ትክክል የሚሆነው ከምንድን ነው? እሱም ከኃጢአት አንጻር በ3 ነው የሚከፈለው። ከኃጢአት ቅጣት ነው የሚደነው። ከኃጢአት ቅጣት የመጀመሪያው አክት ምንድን ነው? እግዚአብሔር በሰውየው ውስጥ የሚያደርገው ከኩነኔ ከኃጢአት ቅጣት ያድነዋል። ግን ኃጢአትን በተመለከተ አንድ አስፔክት አይደለም። ከኃጢአት ይሄ ኃይል መዳን የሚባል ነገር አለ። መጨረሻ ደግሞ ከኃጢአት ህልውና መዳን የሚባል ነገር አለ። እሱ ራሱ በ3 ነው የሚከፈለው። ከኃጢአት ቅጣት ነው የመጀመሪያው አስፔክት። ዘ ስታርት ኦፍ ሳልቬሽን እግዚአብሔር ጀስቲፋይ ያደረገው ማለት ምን ማለት ነው? ከኃጢአት ቅጣት አዳነው፣ ከገሃነመ እሳት ፍርድ አዳነው፣ ከኩነኔ አዳነው የሚለውን ነው። በኃጢአት ምክንያት ከመጣው ቅጣት ምን አደረገው ነው? ትክክል ሆነ ሲባል ከዛ ቅጣት አዳነው። ግን ኃጢአት ከኃጢአት ቅጣት መዳን ብቻ አይደለም። ኃጢአት ኃይል አለው። አሁን ምን እየሆንን ነው? እየዳንን ነው ብለን ስንል ከኃጢአት ኃይል ነው እየዳንን ያለ ነው። ከኃጢአት ህልውና ደግሞ ምንድነው? ወደፊት ነው። እሱም ራሱ በ3 ነው የሚከፈለው ማለት ነው። እዚህ ጋር ምንድነው አንዱን ፓርት ብቻ ነው። አንተ ለምሳሌ ኦፍኮርስ ዲክሌር ሲደረግ 2 ነገር ነው ዲክሌር የተደረገው ጀስቲፊኬሽን ላይ። ኦኬ ሶ አንደኛው ከኃጢአት ቅጣት ኦፍኮርስ ከሱ ነፃ ወጥቷል። እሱን ብያለው። አት ዘ ሴም ታይምስ ደግሞ ጽድቅ ደግሞ ራይችነስ ደግሞ ታውጆለታል ለዛ ሰው እና ያ ጽድቅ የታወጀለት ሰው የክርስቶስ ጽድቅ የታወጀለት ሰው ኦኬ እሱ ሰው አልዳንም የምንለው ምንድነው የቀረው እንዳይድን? እሱን ምን እንላለን መሰለ ኤፊ፣ ስለ ጥምቀት ስናወራ ጥምቀት ነሰሰሪ ነው ለሳልቬሽን ብለን እናስቀምጠዋለን። ነገር ግን አብሶሉት ነሰሰቲ አይደለም ብለን ደግሞ እናስቀምጠዋለን። ዋይ ቢኮዝ አንድ ሰው ጀስቲፋይ ከሆነ በኋላ ከኃጢአት ቅጣት ከዳነ በኋላ ሳይጠመቅ ሊሞት ይችላል። ይሄ ኤክሰፕሽናል ነው። የተሰዉ አባቶችም ስላሉ ማለት ነው። በጥንት ቤተክርስቲያን አምነው ነገር ግን የመጠመቅ ዕድሉን ሳያገኙ የተሰዉ አባቶችም ስላሉ በኦርቶዶክስም ያን የደሙን ጥምቀት እንደ ጥምቀት ይወሰድለታል። ልክ እንደዛው ማለት ነው። ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም። ዋይ ቢኮዝ ካመነ በኋላ ጀስቲፋይ ከሆነ በኋላ መጠመቅ ዕድሉን ሳያገኝ ሊሞት ስለሚችል
ኤክሰፕሽናል አለው ማለት ነው። ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንሰጠው ከዚህ አኳያ ነው። ለድነት ግን ጥምቀት ምንድን ነው? ነሰሰሪ ነው። ምክንያቱም ድነት በሚለው ውስጥ ጥምቀት ስለሚገባ ማለት ነው። ኦኬ አበዛሁት? ኖ አንተን አይደለም ታፕታፕ እያደረጋችሁ ቤተሰብ እያልኳቸው ኖ ባኬን ፎርስ ስለሆነ ጥያቄ ስለሆነ በፍቅር እየተነጋገራችሁ ስለሆነ በፍቅር እየተነጋገራችሁ ስለሆነ ምንም ችግር የለውም። ታፕታፕ እያደረጋችሁ ፋያም ፕሊዝ። እሺ አሁን ዴቭ ያነሳው አንዱን ፓርት ብቻ ነው እና ከኃጢአት ዕዳ ስለመጣ ኦኬ ኖት ጊልቲ የሚለውን ብቻ ነው ያነሳው። ዋት አባውት ደ ራይችነስ? ኦኬ ጽድቅም ታውጆለታል። አዘ ሴም ታይምስ ነፃነ ብቻ አይደለም የተባለው። ስለዚህ ጽድቅ የታወጀለት ሰው ኦኬ ያ ሰው ጸድቋል። ኦኬ ያው ቃሉን ለመጠቀም ነው። ያኛው ሰው አልዳንም። ምንድን ነው የሚጠብቀው? ኦልሬዲ ጻድቅ ነህ ተብሎ የታወጀለት ሰው ምንድን ነው ለመዳን የሚጠብቀው? ኦልሬዲ ነፃነ የተባለ እንደገና ጸድቃል ተብሎ ከታወጀለት በኋላ ፍርድ ቤት እሱን ካወጀለት በኋላ ምንድነው ዋት ኔክስት? ለመዳን ምንድነው የቀረው መደረግ ያለበት? ስንት አይነት ድነትስ አለ? ጻድቅ ነው ተብሎ ኃጢአት የለብህም ከተባለ በኋላ ኃጢአት የለብህም ብቻ አይደለም ጻድቅ ነህ ተብሎ ደግሞ ታውጆለታል ማለት ነው። ጽድቁ የታወጀለት ሰው ገና ደግሞ ሰምቲንግ ኤክስፔክት ያደርጋል ዌት ያደርጋል የሚባለው ምንድን ነው የሚጠብቀው ነገር ማለት ነው። ኦኬ ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው፣ በሳክራመንት ነው ማለት ጥምቀት ሪጀነሬት የምናደርግበት ክርስቶስን የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው ለእኛ ለሉትራን። ስለዚህ ያ ሪጀነሬሽን በሰው ሕይወት የጀመረው ሪጀነሬሽን ኤፊካሲውን የሚያገኘው በጥምቀት ነው። ከዚህ የተነሳ ድነናል የሚለው ውስጥ ድነናል የሚለውን ከጥምቀት አንለየውም፣ ከሳክራመንት አንነጥለውም። ጀስቲፊኬሽን ባይ ፌት አለውን ግን ቅድም እንዳልኩት ለጽድቅ ነው የሚሰጠው። ለጽድቅ ኮንቨርት ለመደረግ ከቦንዴጅ ኦፍ ዊል ውስጥ ለመውጣት ስታርት ኦፍ ሳልቬሽንን ብቻ የሚመለከት ነው። ስታርት ኦፍ ሳልቬሽን ሴንት በርናርድ እንዳስቀምጠው ኦግስቲንም እንዳስቀምጠው ማለት ነው። ምንድነው ዴቭ እኔ አሁን እያልኩ ያለሁት አንድ ሰው ኦኬ ስለ አሁን እያወራን ያለ ነው ስለ ጀስቲፊኬሽን ነው። ኦኬ ሶ ጀስቲፊኬሽን ላይ አንድ ሰው ጽድቁም ታውጆለታል። ኦኬ ቢን ዲክሌርድ ራይችነስ ማለት ነው። ኦኬ ጽድቅ ታውጆለታል። ከኃጢአት ዕዳም ነፃ ብቻ መሆን አይደለም። ይሄ ሰው ጻድቅ ነው ብሎ የታወጀ ሰው ገና ለደህንነት ደግሞ የሚጠብቀው ነገር አለ። ደህና አልሆነም ማለት ይሄ አሁን ለምሳሌ ፍርድ ቤት ቀርበዋል በእግዚአብሔር ፊት። ኦኬ እንደዛ እያልን እናወራው ሁሉም ሰው እንዲረዳው ያው ቃላቱ የፍርድ ቤት ቃል ስለሆነ ነው። በእግዚአብሔር ዘንድ ይሄ ሰው ኃጢአት የለበትም ተብሎ ኖት ጊልቲ ተብሎ እንደገና ደግሞ ራይችነስ ደግሞ ጽድቅ ደግሞ የታወጀለት ጻድቅ ነህ ከተባለ በኋላ እንደገና አልዳን የሚጠብቀው ነገር አለ የሚለው ምንድን ነው የሚጠብቀው ነገር? እንደዛ ያለ የቤተክርስቲያን አባት አለ ወይ? የሚጠብቀው ነገር አለ ዲክሌር ከተደረገለት በኋላ ጽድቁ፣ ከዛ በኋላ ደግሞ ዌት የሚያደርገው ነገር አለ ለመዳን የሚለው እንትን ነው ያልገባኝ። ያ አሁን እዚህ ጋር ኤፊ መዳን ማለት መጽደቅ ብቻ ነው? አዎ አንድ ሰው ጻደቀ ስንል ዳነ ማለታችን ነው። ጀስቲፋይ ሆነ ማለት በቃ ጽድቅ እኮ ታውጆልኛል። እኔ አሁን እግዚአብሔር ወርዶ ኤፍሬም ጻድቅ ነህ ካለኝ በኋላ ምንድን ነው የምጠብቀው? ምንድን ነው የሚጠብቀው? ለመጽደቅ ለመዳን ከዛ ምን እጠብቃለሁ? ኦልሬዲ ጽድቅ እኮ ዲክሌር ተደርጎል። ከኃጢአት ዕዳ ነፃ ወጥቼ ኖት ጊልቲ ተብዬ እንደገና ራይችነስ ደግሞ ታውጆብኝ አንተ ፍጹም ጻድቅ ነህ ተብዬ ለዛውም የክርስቶስ ጽድቅ ታውጆብኝ ከዛ በኋላ ምንድን ነው የምጠብቀው? ኦፍኮርስ ምንም አልጠብቅም ድኛለሁ እንጂ። ለዛ ነው እኮ ድነትን ቅስፈታዊ ነው የምንለው። ኦኬ ዳግም መወለድስ፣ ክርስቶስን መልበስስ፣ ከክርስቶስ ጋር አንድ መሆንስ በዚህም ታይም የሚፈጸም ነገር ነው። ዳግም ሳይወለድ ነው እንደ ሰው ዲክሌር የሚደረገው ጽድቁ ራይችነስ ዲክሌር የሚደረግለት ዳግም ሳይወለድ ነው እንዴ? ዳግም ያልተወለደማ እንዴት ጻድቅ ይባላል? ተመሳሳይ ቃል እኮ ነው። ዳግም መወለድ ራሱ መዳን፣ መጽደቅ፣ ዳግም መወለድ ቦርናጌን መሆን ሴም ቲንግ በዛው ቅስፈት የሚደረግ ነው። ጌታ ኢየሱስን በተቀበሉ ቅስፈት